ነው አይ አይደለም ለማለት ሳይሆን እኔ በግሌ እፎይም ይሁን በላውዲዮስም ይሁን ከነ እፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የስላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላቸው ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን ያመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈው እና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቋል። እኔ ማምነውን የስላሴ ትምህርት ጳላውዲዮስ ያውቋል። እነ ቢኒ ያውቁታል። እነ ቆስጠንጢኖስ የሚሆን እነ ቃልም ሥጋ ሆነ ሌሎችም ወንድሞች እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምና እኮ ጋይራችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኬን አይደለም የምጠሩት ራሳችሁ እኮ ነው መልስ የምትሰጡ። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊሆንብን ይችላል። ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘንዶ ዘዴ ለፍተ ደክመ ያመጣኸውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን ያናገላጡ ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድን ነው ጥቅሙ? አያችሁት? ይሄ ደግሞ በጥላቻ በጭፍን አይኑ የታወረ የታክሲ ተራ ልጅ በቀሲስ ዲበኩሉ ንግግር ማለት ነው። የታክሲ ተራ ልጅ እሱ የራሱ አባት ናቸው ያሉት። ይሄ በጥላቻ አይኑ የታወረ በጥላቻ የሰከረ ሰው ምን አለ? ከጨለማ ወደ ጨለማ መውሰድ ነው ወደ ፕሮቴስታንት። ይሄኛው ደግሞ የለም ከጨለማ ወደ ክርስትና ወደ እኛ ጋር መጡ አለ፣ ወደ ራሱ ወደ ኦርቶዶክስ ማለት ነው። ከዛ የሚያስተምርልን ስላጣን አሁን እየተበተኑብን ነው። ስለዚህ ወደ ጨለማ ወደ እስልምና ከሚመለሱ ወደ ፕሮቴስታንቱ ሃይማኖት ቢሄዱ እመርጣለሁ አለ። ቢያንስ ከእስልምና ሃይማኖት በምንም እንደማንገናኝ የተሻለ ለክርስትናው እሱ ለሚለው ኢየሱስ ክርስቶስ እሱ ለያዘው ለመጽሐፍ ቅዱስ የቀረብንና ተመሳሳይነት ያለን መሆኑን በአንዳንድ ዶክትሪናዊ ጉዳዮች ላይ እንኳን ባንስማማ ይሄኛው ያምናል ማለት ነው። ይሄኛው ግን እልም ያለ ጥላቻ የተጠናወታቸው እንዲህ አይነት ሰዎች ናቸው በእምነት። ስለዚህ ይሄን ትናንትና ነው እፎይ የተናገረው። እናም ደግሞ ውዳይዲያም ትናንትና ነው የሰለመው እና ከዚህ በፊትም ያሉት ከወር በፊት ነው በወሎ ክፍለ ሀገር ላይ ሰለሙ የተባሉት። ስለዚህ ይሄኛው ወንድም ብዙ አሁን ከእስልምና የመጡ የኦርቶዶክሶች ናቸው እስልምና ውስጥ የነበሩ። ከዛ ይሄኛው ወንድም ሲናገር ከእስልምና ወደ ኦርቶዶክስ የተመለሱ ማለት ነው። ከተመለሱ ግን በኋላ እየባሱ እየተበተኑባቸው ነው። የእፎይን ስልክ አላውቀውም። ምናልባት ስልኩ ያላችሁ ሰዎች ካላችሁ አይ ቲንክ ፈቃደኛ ሆኖ ያናገረኛል ብዬ ሰማለሁ። እነዛ የሚላቸውን ሰዎች እኛም ይሁን እንድናስተምራቸው በወንጌላውያን አማኞች ዘንድም ያሉ አገልጋዮች እንዲያስተምሯቸው ይሄ መልካም ልብ ያለው ወንድም ስለሆነ በጣም የተባረከ የተፈወሰ ልብና አይምሮ ያለው ሰው ስለሆነ ከጥላቻነት ከጭፍንነት የወጣ በእውቀት ላይ የተመሰረተ ነገር የሚናገር ስለሆነ እንደነዚህ ግልቦች ስላልሆነ ማለት ነው። እንደነዚህ ግልብ ስላልሆነ ይህን ወንድም ስልኩን የምታውቁ ሰው ካለ ብታገኙኝ እና ምናልባት እነዚህ ከእስልምና ሃይማኖት አምጥቷቸው እየተበተኑ ያሉ ሰዎች ጌም አንድ ዶናት አለ አድርጊበት። ዶናት ቀይ አበባ ቀይ አበባ ሊሞላ ነው እንዳሸንፈ እንትን ጋላክሲ ያለው አንድ ቀይ አበባ አንድ ኮራ አንድ ሲል ነው የሚውለው እና እነሱ ጌም ይጫወቱ። ምክንያቱም ነፃነታቸውን ገና ስላልጠገቡ ማለት ነው። የታክሲ ተራስ ልጆች ስለሆኑ አንዳንዴ የወያላ ነገር እንዲህ ያደርጋቸዋል እና እሱን ይስሩ። እኛ ግን ወንድማችን ብሶት ተሰምቶታል። ብዙ ሰዎችን በተለይ ከእስልምና ሃይማኖት የሄዱ ኦርቶዶክሳውያንን ወደ ኦርቶዶክስ የሚመልሱበትን እስልምናው ላይ ከፍተኛ ተጽዕኖ ስለፈጠረ ጥያቄ ስለፈጠረ ብዙዎች ዳይቨርት እያደረጉ ነው ከእስልምና ወደ ኦርቶዶክስ ሃይማኖታቸው ማለት ነው። እነዚህ ወደ ኦርቶዶክስ የመጡት አሁንም እንደገና ደግሞ ሌላ ጥያቄ ስላለባቸው ያን ጥያቄ ደግሞ እነዚህ ሊያስተምሩ አልቻሉ። ምክንያቱም ቢዚ ናቸው በጌም
ቀይ አበባ ነው ብሎ የሚሉት ቀይ አበባ። እንደውም ከዛ ትናንትና አንድ ሰው ስሰማ ያው ብዙም እንደው ንግግሩ እብድና ምን አይናቅም ተብሎ እንደሚባለው እንደዛ አድርጌ ሊያዘውና ለምንድነው መሳቂያ የምትሆኑት? ወይ ከዚህ በኋላ አንድ ፕሮቴስታንት የሚያሳምነው ከሆነ እኔ ሸልማቸዋለሁ። ይኸው ስንት ፕሮቴስታንት የሚያሳምኑ ከሆነ አለ አንድ ፕሮቴስታንት አታሳምኑም፣ እድሜ ለእናንተ አላቸው። ስንት? አንድ ፕሮቴስታንት። ስሙት። ያው እብድ ተብሎ አይባልም፣ ግን እንደው እብድ ከተብሎ ከተባለ እብድን አትንቀውም። አንዳንዴ እብድም ቢሆን ቁም ነገር ያወራል እና ስሙት። እሸልማቸዋለሁ። ራሳቸው ባነሱት ሀሳብ አሸማቆ ሲያስወጧቸው አያቸው። ኧረ ራሳቸው በሚጠነስሱት ራሳቸው በሚፈጥሩት ሀሳብ ነገራቸዋለሁ። እነዚህ አንድ ይህንን የተናገረው ወንድማችን ኤፍሬም ባለጊዜ ማታ ላይ እኔ ጋር በጣም ዌዘርን ዋርኒንግ ነበረና አልተኛውም ነበር። መብረቅ ምናምን ነገር የቀላቀለ ምናምን ነገር ስለነበረ ለመግባት አልቻልኩም እና አንድ ቤት ላይ ገብቶ ነገር ቆስቁሶ ወጡ። አንድ ዲያቆን ናትናኤል ነው ማን ናታኒ የሚባል እና ኤፊ ደግሞ በግራና በቀኝ አጣድፎ ትንፋሽ መተንፈሻ አሳጥቷቸው ሲያካልባቸው ነበረ። ሰዎች ሼር አድርገውኝ እያየሁት ነበር በሌላ አካውንት ማለት ነው። እና እዛ ሰዎች ተሰብስበው ወንድማችን ኤፍሬም ባለ ጊዜ በግራና በቀኝ አጣብቆ እንደ በለዓም አህያ ማለት ነው ወደ ጥግ ላይ ወስዶ ዲያቆኑንም የገቡትንም ጭጭ ብሎ ይሰማና ያደፍጥልህና ከዛ እግራቸውን ይረግጣቸዋል። እግራቸው ላይ ብቻ ሳይሆን ጭንቅላታቸው ላይ ነው የሚቆመው ያለ ርህራሄ ማለት ነው። እና ዋይ 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 ሲሉ ነበር። አሰማችኋለሁ፣ ሪከርድ አድርጌዋለሁ። ዋይ 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 ያሉ አይ ኤፊ ጭጭ ይልልህና ይሰማል። በደቂቃዬ እንዳትገባ እኔም አልገባብህም ብሎ ጭጭ ብሎ ይሰማና መናገር ሲጀምር ይሄ ሰው እግርም ጭንቅላትም ነው የሚረግጠው። በእውቀት ነው ያልኩ፣ የዝም ብሎ በብልግና አይደለም። እግራቸውንም ጭንቅላታቸውንም ረገጣቸው። ሰሙ ሻሆዬ ሰምቶልሃል፣ እዛ አድፍጦ ማለት ነው። እኔ እንደሰማሁት እሱም ሰምቷል። ቆይ ውካታውን ላሳያችሁ። አቤቱ ጌታ የቱ ጋር ነበረ? እንዲበል አትልም። ያ ነው መለየት ማለት ባይዘዌ በአስተምህሮ ደረጃ ነው። እሺ ለምንዲ ከምንድነው ግን ማጻፍ ለመብራሪያ ነው፣ መግለጫ ነው፣ እምነታቸውን ጠይቀ ስለሆነ የኔ ስም ስላጠፋ ወይም ደግሞ አልከፍተውም ቪዲዮውን እንዳወራ የኔ ሰዓት ነው። እኔ የማወራው እሱ እንደፈ አሁን ስሙልኝ፣ እሱ እንደፈለገ ሲሆን ስሙልኝ። ይሄንን ስሙልኝ። ሰሙ በዚህ ገንፍሎ ተናዶ ተቃጥሎ ነው የተናገረው። አሁን እዚህ ጋር ይልኝ ረገጣ ማለት ነው። ሚዩት አድርጌ ሰምቼ ሆኖ ይኸውልህ ቆስቁ ሰው ሉተር ካልቪን ምናምን ነገር እያሉ ተንቀጭቅዦ ገባ። ናትናኤል የሚባለው ይመጣ ዲያቆን ናቲ ማለት ነው። ይሄኛውም አለ መምሬ ወጣ ገባ ማለት ነው። ወጣ ገባ መምሬ ለብለብ ብየዋለሁ። እና ይሄ ነበር መጀመሪያ ጠያቄ የነበረው። ከዛ ልደት ሻም እዚህ ጋር አለ ቁጭ ብሏል። በኋላ ግን ዞሬ ሳየው ቆሎን እየቆረጠመ ነው። ቶሎ ከዚህ ኤፍሬም ባለ ጊዜ ከቲክቶክ ላይ መውጣት አለበት ሙሉ በሙሉ። እንዴት እንደተጫወተባቸው ወንድሞቼ እናቶቼ፣ እንዴት እንደተጫወተባቸው ይቅርታ አድርጉልኝ ብቻ ሲስቅ ቀጥሎ ትሰሙታላችሁ። የቅቤ ገበያ ኤፍሬም ባለ ጊዜ መውጣት አለበት ከቲክቶክ ላይ። እነዚህ ሰዎች
እነዚህ ሰዎች በሰላም እንዲኖሩ ከተፈለገ ኤፍሬም ባለ ጊዜ መውጣት አለበት። በቃ እኔ ፈርጃለሁ። ወንድሜ ነው። በቃ መውጣት አለበት። ከዚህ በኋላ እነሱ ባሉበት መግባት የለበትም። ምን እንዳደረጋቸው ይልኝ ሉተር፣ ካልቪን፣ መካነ ኢየሱስ፣ ጥምቀት፣ ቁርባን ፍታት ምናምን ነገር ሲሉ ቆይተው በሉ የኛን እንዳወራችሁ እኔም የእናንተን ላውራ አለ እና ተገለጠልህ መዝገቡ እንዳወራ የኔ ሰዓት ነው። እኔ የማወራው ሰሙ እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼው ነው። ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያርግ። ስለዚህ የኔ ተራ ነው። ማንም እንዳይገባብኝ። አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል። አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ? ትክክል ማለት እኩያ 50 ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ወይት እዚህ ጋር አንድ ሚስጥር አለ። ወይት አን እዚህ ጋር ልክ የፕሮቴስታንት የመካነ ኢየሱስ ምናምን ነገር ብለው ሲሉ አቧራ ሲያጭሱ ነበር እና ቆይ እንግዲህ እኛን መለሰላቸው። እያንዳንዱን መለሰላቸው ሰምቻቸዋለሁ። ከዛ እያንዳንዱ መለሰና ቆይ እንግዲህ ካነሳችሁት ዘንዳ የእናንተን ቤት ይበርበር ብሎ መጽሐፉን ሲገልጥ ልደተ ቃል እዚህ ጋር ያው የት እንደሚሄድ ታዩታላችሁ። ይሰወራል። ትክክል ነው። ትክክል ማለት ታውቃላችሁ? ትክክል ማለት እኩያ 50 ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? ወጣ ማለት መንፈስ ቅዱስ ትክክል ናቸው ስንል አያችሁት? ልደተ ቃል ነቅላ ወጣች ድንኳኗን ማለት ነው። ድንኳኗን ነቅላ ላፋለች። አይ እንዲህ አይነትማ ጦስ አምጥተብኝ እዚህ ቁጭ ብዬ ይሙት እንዴ ላጥ ብሎ ወረደ። ላፍ ብሎ ማለት ነው። ከዛስ እዚህ ጋር መምሬ ወጣ ገባ አለ። እዚህ ጋር ዲያቆኑ ናትናኤል አለ። አሁን ስማልኝ ጉድ ምን እንደሚፈጠር። ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው። እኩል ናቸው። ዋው! የስላሴ አካላት 5 ናቸው። እኩል ናቸው። ማርያም፣ ክርስቶስ፣ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም። ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው! የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት። እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው። እኩል ናቸው። ኧረ በስመ አብ ተጀመረ የቅቤ ተራ አሁን ጥፋቱ የኤፍሬም ነው። ኤፍሬም የዚህ የመምሬ ወጣ ገባ ነገር የዲያቆን ናቲን ጭንቅላት ነው የረገጠ። ሲረግጣቸው ጩኸት በዛ ማለት ነው። እና አሁን የዚህ ጥፋቱ የኤፍሬም ነው። በየሄደበት ሰላም እያሳጣቸው ያለ ኤፍሬም ባለ ጊዜ ወንድማችን ነው። መምሬ ወጣ ገባ ጮኸችልህ፣ ከዛ እሱኛውም ጮኸ። ኦኬ አሁን ስማልኝ እንግዲህ የቅቤ ተራ የኦርቶዶክስን አታውቅም ሲጀመር። ልጨርስ ሜሪ፣ ይኸውልሽ አንቺ ታዘቢ፣ እሺ በልብሽ ታዘቢ። ሲነካ ምን እንደሚሆኑ ታዘቢ። ሚዩት አርጉልኝ፣ ሚዩት አርጉልኝ። ቆይ ሰዓቱን ይጨርስ። ትምህርትን ግን አውቋከዋል። ሚዩት አርግልኝ፣ ሚዩት አርግልኝ። ማስረጃ ይዤ መጥቼ በማስረጃ ነው እያወራ ያለሁት። ሚዩት አርግኝ። አለበለዚያ አንድ ጊዜ
ሌሎቻችሁ የምትናገሩትን እንዳለ ወደታች አስወርዳለሁ። አንድ ሰው ይናገር። ሁለት ለምን ገባ ናቲ? አታውራ። የኔ ታት ነው። አታውራ። ሚዩት አድርጌ ሰምቻለሁ። እንደዚህ ከሆነ ይሄ የቀለለ ውይይት ሲጀመር ይሄ የቀለለ አሁን ያንተን ሰምቻለሁ። በቃ የቀለለ ሚዩት አድርጌ አልሰማም። የኔ ተራ ነው። ካልሰማኝ እኔ እወርዳለሁ። ይኸውላችሁ ወርዳል። ፈረጠጥ አያችሁ። ስላሴ ሲነካበት ይፈረጠጣል። አንድ ጊዜ ይኸውላችሁ 5 ስላሴን ጠጥተህ ነው የምትወጣው። እንዳትወርድ። ቆይ ኤፍሬም ስማ፣ ቆይ አንዴ ታውዬ። ይኸው የስላሴ ይኸው 5 ስላሴ ኦርቶዶክስ 5 ስላሴ ነው። ናቲ የምታውቀው ጠጥተን ትወጣለህ። የስላሴ ይኸው 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ ኧረ አንዴ ስማ፣ ምንም 5ቱ ስላሴ ነው የምታጠጣኝ እኮ። ስማ፣ እንዴት ምኑ እንደማጠጣ ልነግርህ ነው። ሚዩት አድርገህ አልሰማህም። አሁን አልሰማህም። ያንተ ሰዓት አይደለም። የራስህ አልሰማህም። ሚዩት አድርገህ ኧረ በእናትህ አልሰማህም። ያንተ ሰዓት አይደለም ናቲ። ያንተ ሰዓት አይደለም። ያገኘኸውን ነገር ሁሉ እንደራስህ የቤተክርስቲያን መጽሐፍ ነው። የቤተክርስቲያን መጽሐፍ ሲቀጥል ደግሞ ማለት ነው ይኸው ኦርቶዶክስ የምታምነውና የምታመልከው ይኸው 5 ስላሴ ክርስቲያኖች ሌጋ ሲጀመር የስላሴ ትምህርት ውጣ ናቲ ውጣ። መስማት ካልፈለግ ውጣ። የ500 እንትን ውጣ። ሜሪ ታዘቢያቸው። ይኸውልሽ ጉዳቸው ሲጋለጥ ታዘቢ ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር። ምንም አትናገር። ውጣ። በቃ ልውጣ አልካል ናቲ ውጣ። ካልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አርጊኝና ልታጭበረብር ልታታልላት አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር። ተናገር። እኔ ፊት አታስወራም። ልብ ካለ ተናገር። ስለ ኦርቶዶክስ ለምን ትደበቃለህ? ይኸው የቤተክርስቲያን መጽሐፍ ይኸው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር እዚህ ካሉ ሰዎች 1000 ሰው ጌታን ይቀበላል። ናቸው 1000 ስላለ እንዴ 1000 ጀበል ሄደው ለጣጡ ስልታሰግድ ነው ይዘህ የምትሄደው 5 ናቸው የሚል አሳይ። 5 አካል አለው። አልመልስልህም። ሚዩት አድርግ። ሚዩት ወሬኛ ሰለውን ክርቢ ወሬህን ማንም አይሰማም። ስድብ ጀመር። አትሳደብ። በማማት አትሳደብ። ያሁኑ ስድብ ጀመረ። ያቆሙ ስድብ ጀምሯል። 5 አካላት ስላሴ አለው ብለው ያምናሉ ብሏል። እስቲ እዚህ ጋር ሚዩት አድርግ እንዳትገባ። ሚዩት አድርግ። ሆነ የማትርጉም ነው የራሱ ትርጉም። ለምን አበድክ ሲወራ ስለወራ ማለት ነው። ጉድ ይጋለጣል። ገና ይህን ብቻ መሰለህ እንዴ? በተከታታይ ያመጣልሃለሁ ገና ሚዩት 5 የሚለውን 5 አካል አለው ብለኸኛል። ሚዩት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚዩት አሁን ወሬ ነው። አሁን ያዝከው ወሬ። እሺ ሚዩት አድርጋ። የኔ ተራ ነው። አንድ ጊዜ ኤፍሬም ሜሪዬ በቃ እኔና ናት ብቻ እንቀር። ሌሎቹን አስወርጅና እኔና ናት ብቻ አስቀር። ሲጀመር ራሱ ማለት ነው አንድ ሰው ሲያደርግልሽ ማለት ነው አካላሉ ሲል የታለ የሚለው አሁን እዚህ ጋር ኤፊ ባለፈው እንትን ኦልትራፎርድ ነው የአርሰናል ስቴዲየም ውስጥ ገብቶ አይቼው ነበር እና በእግር ኳስ መጫወቻ ይሄ ጥርስ ያለው ጫማ ላይ በእንደሱ አይነት ነው የረገጣቸው ኤፍሬም ማለት ነው። ዲያቆኑን እዚህ በደንብ አድርጎ ጭፍልቅ አድርጎ ረግጦ ነው ሚዩት አድርግ የሚለው። ረግጦት ነው ረግጦ ይዞ ሚዩት አድርግ በመከስከሻ ረግጦ ሚዩት እንዴ አምቡላንስ መጥራት ነበር የነበረባቸው። መምሪያው ጣገባና ዲያቆኑ አምቡላንስ መጠራት ነበር የነበረበት። እኔ እዚህ መብረቁ ይጮሃል። ሌሊት የአየር ልገባ ነበርና የአየር ምንድነው ወይዘር ዋርኒንግ ነበረ እና ረግጦ ከዚህ ሁሉ እነዚህ ናቸው ቆስቁሰው እዚህ ውስጥ የጨመሩት። ኦኬ
ልደትሻ ሆዬ ከዚህ ጋር ላሳለች እና የት ሄዳ ቆሎዋን ትቆረጥማለች። ተከታትየው ወጣሁኝ። ተከታትየው አገር እዛ ሲፋጅልህ ልደትሻ መጥቶ ወዲያውኑ ቤቱን ከፈተና ቆሎን እየቆረጠመ እዛ ቁጭ ብዬ በኤፍሬም ባለ ጊዜ ከምቆረጠም በጊዜ ልውጣ ብሎ ድርሳኑ ሲነበብ ላፍ ብሎ ሹልክ ብሎ ሽንቴም ባትሪም ዘጋ፣ ቻርጅ አለቀ ሳይል ላፍ ብሎ ወጣ። እሱ ሲወጣ አብሬ ወጣሁ። ተከታትየው እንትን አልኩትኝ ስቀርጸው ያ መምሬ ወጣ ገባ ከጎኑ አለ ያወራዋል። ስሙት፣ ምን እንደሚል ስሙት። አያ አንተ ጋ ይግባና ሰው ይምጣ ይለዋል። ኤፍሬም ጋር ሰው እዛ እየሰማ ነው። ወደ 1700 ሰው ምናምን ነገር አንተ ጋ ይምጣና ሰው አለ እዛ ጋ መምሬ ወጣ ገባ ማለት እዛ ጋ አለ ከጎኑ ያወራል። ልብ በሉ። ለደተቃ እዚህ ቆሎን እየቆረጠመ ነው። እዛ ወንድሞቹ በኤፍሬም ባለ ጊዜ እዛ እየተቆረጠሙ ነው። ሰሙ ተቃጥሎልህ ወጥቶ ተከታተያቸው ማለት ነው። እንደ ትናንትና ወይዘር ዋርኒግ ስለነበር ሌሊቱን ሁሉ አልተኛውም። ወንድሞቼ ሄዳል ድክም ብሎ ቻልኩ። በሳቅ የምገባበት አጥቼ ማለት ሰውነት እስኪንቀጠቀጥ ድረስ ነው የሳቅኩት። ይሄ እዚህ ቆሎ ይቆረጥምልሃል። ኤፍሬም ባለ ጊዜ እዛ ዲያቆን ናቲን ይቆረጥማል። ስሙት ያወራዋል። ይመቸው ይላል። አትገላግልም ሄደህ ማፈሪያ ሁሉ ወይ አንቺ ራሱ ደስ ላይ መሆንሽ አይታየኝም። እግዚአብሔር ይኸውላችሁ በዚህ ቅጽበት ወንድሞች እናቶቼ እዛ ኤፍሬም ጋር ጨሷል። ዲያቆን ኤፍሬም በዘማሪ ኤፊ እየተቆረጠመ ነው፣ በመረጃ ማለት ነው። ልደተ ቃል ደግሞ እዚህ ቆሎ እየቆረጠመ ነው። ያኛው ደግሞ መምሬ ወጣ ገባ ሁለት አካውንት አለ ይመስለኛል። እዚህም ጋር ያወራል። አይ ቲንክ እዚህ ጋር የሚያወራው እንኳን ቤት ውስጥ አብረው ስላሉ ነው። በዛኛው ላይቭ ላይ ሆኗል። እዛ ሚውት አድርጎ እዚህ ያወራል። እና አንተ ግባና ኤፍሬም እዛ ዲያቆንን ናቲን እየቆረጠመው ስለሆነ ቶሎ አንተ ስትገባ ሰው ወደዚህ ይመጣል፣ ህዝቡን ወደዚህ እናምጣ ይለዋል። ማፈሪያ ሁሉ እኔ ምን ሆነ እነኚህ ናቸው። ልብ በሉ፣ እነዚህ ናቸው ገድላት ድርሳናት ፊታችን ቆመው አይነበብም። እንዲነበብ እንኳን አይፈልጉም። ራሱ ይወጣሉ። አክሊለ በለው ማን በለው በሙሉ ልቅ ብለው ነው የሚወጡት። ተከታትዬ ስመጣ እዚህ ያወራሉሃል። እያወሩ ነው። ኤፊዛ ናቲን ይዞታል። ዲያቆን ናቲን ማለት ነው። እየለበለበ ነው ረግጦ ማለት ነው። ይሄ ደግሞ እዚህ ያወራሉ፣ እርስ በርስ ይሾካሾካሉ። እንደ ትናንትና አልተከታተልኳቸውም ወንድሞች ናቶች። አኩቻ ብሎ የሚለው አሁን ሲያላግጥ በኤፍሬም ማለት ነው። ነበር ካልነበር እንዴ ነበርክ እኮ ለምን ወረድክ? ድርሳነ መድኃኔዓለም
ሲገለጥ የእናንተን አምስቱ ስላሴ ሊያሳይ ኤፊ ሲከፍተው ለምን ወረድክ? አሁን እዚህ መተህ ህዝቡን እንትን መምህራችን ይግቡና ዲያቆናት እየተረገጠ ነውና እባኮት ይገላግሉ ተብሎ እንዲባል በህዝብ ምርጫ ልግባ እንዴ አኩቻ እያለ ብሎ የሚለው ኤፊ ነው። ቀድም አልነበርክ እንዴ? ለምን ወጣህ? ልደተ ቃል በጣም ማፈሪያዎች እናንተም ብሎ ደግሞ ለኦርቶዶክስ ሞጋች ድርሳናት ፊት ለፊታችሁ ሲገለጥ ደንብራችሁ የምጠፉ ማለት ነው። እዚህ መጥቶ ልሂድ እንዴ ይላል። ይኸውላችሁ ከህዝብ አይሄድም እኮ ውሸቱን ነው። ተከታትየዋለሁ። ልግባዛ ኤፊን ስመው እዛ እዛ ልግባ ህዝቡ በሙሉ ኖ ነው የሚሉት። ኖ ይቅር እንዳትገባ ኖ ይቅር። ይኸውልህ በሙሉ ህዝቡ ግማሹ አዎ ይለዋል፣ ግማሹ ይቅር ኖ። ሰዎች ሲሰብሰቡ ወይም ደግሞ በፖስት ከሰው ጋር ምን እንደሚሉ እነዚህ ማፈሪያዎች። አሁን ኤፊ ጋር የሚሰማው ህዝብ ያንን ጉድ እያወጣው ስለሆነ ከዚህ በፊት ያወጣኑን እያወጣው ስለሆነ 1700 ሰው እዛ እየሰማ ነበር። ይሄ ላፍ ብሎ ወጣ። ያኛው እዛው ገስት ላይ ቁጭ ብሎ ሚዩት አድርጎ እዚህ ቤት ውስጥ ይንሾካሾካሉ። ኤርሚያስ ልክ እዛ ጋ ረገጣው ሲበዛ የኤፊ ረገጣ ሲበዛ ኡኡ ሲሉ ይሄኛው ላፍ ብሎ ወጣ። ከዛ ተከታትዬ መጥቼው ይሄኛው ቀረስኩት። ላይቭ እንደሚገባ እርግጠኛ ነበርኩ። ለምን ህዝቡ እንዳይሰማ እዚህ ጋር መጥቶ ቆሎውን እየቆረጠመ ቃል እግዚአብሔር አይናገር ህዝቡ እንዲመጣ ማለት ነው። ማለት እዛ ጋር እየተነገረ ያለው እንዳይሰማ ማለት ነው። ይሄ ቆሎ ቆርጣሚ ሁሉ ማለት ነው። ከዛ ደግሞ ከወጣ በኋላ ደግሞ መጥቶ ልግባ እንደዛ ልክ እንትን አንዳንድ ሐሰተኞች ነቢያት ልተንብይ ልናገር ልልቀቀው ብሎ እንደሚል ይሄኛው ደግሞ ልሂድ እንዴ አኩቻ ጋር ልሂድ ይላል። በመጀመሪያ ሄደህ አልነበር ወይ? ሄደህ እኮ ነበር። ማነህ ድፋባቸው ሄደህ ነበር እኮ። ለምን ድርሳነ መድኃኔዓለምን ሲገልጠው ላፍ ብለው ወጣህ? ቻውም ሳትል ቢያንስ እንኳን ቻርጅ ጨርሻለሁ ብለሃል አልክም። እንደው ለመውጫ እንኳን እዚህ መጣ ህዝብ ጠይቀህ ምርጫ ቅስቀሳ አድርገህ ይግቡ መምህራችን ይግቡ ተብለህ ብትባል ማፈሪያነታቸው። ኦኬ ከዛ እሱኛ ሲጨርስ ሰሙ ገባ። ከዚህ በኋላ አንድ ፕሮቴስታንት የሚያሳምኑ ከሆነ እኔ ሸልማቸዋለሁ። ምን የሚሉ ከሆነ አንድ ፕሮቴስታንት አታሳምኑም፣ እድሜ ለእናንተ አላቸው። ሰማሊ ሰሙ ምን እንደሚለው። ምክንያቱም ኤፊ ቴንኪው ኤፍሬም ባለ ጊዜ ቴንኪው ይላል። እዚህ አሮ ማለት ነው። ይሄኛው ሰሙት ምን እንደሚል። እንደ ትናንትና ስቄ ያላቅም፣ እንደ ትናንትና ምሽት የተባረከ ምሽት የለም። ኤፍሬም ባለ ጊዜን ባለበት ፈልጋችሁ ከቲክቶክ ዓለም ውጣ ስለ መድኃኔዓለም። ምክንያቱም ለነኚህ ሰዎች የመረበሽ የሰላማቸው ማጣት ምክንያት ሆነሃል። ምነው አንተ ወንድም የለህም ወይ? ወንድም የለህም ወይ? እነዚህ ሰዎች አይምሯቸውን እስኪስቱ ድረስ ነው ወሄድ የምታደርገው ብላችሁ በሉልኝ። ኤፊኮ ሁሌ አሳይመንት እንደሰጣቸው ነው። አይ በዛ አሁንስ በዛ የፍሬም ነገር በጣም በዛ። በእውነት መውጣት ነው ያለበት። እኔ እደውልለታለሁ። መውጣት ነው ያለበት። ያሳቀኝ ነገር ግን ባይዘወይ ማለት ነው ከዛ ሮጦ ወጥቶ ከፍቶ ላይ ልሂድ እንዴ ምናምን ይላል። ኤፍሬም መውጣት አለበት። በቃ ከቲክቶክ ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ ይሄ አድፍጦ እንደ ምንድነው ቢኒያም ነጣቂ ተኩላ ነው እንደሚል እዛ ሄዶ እንደዚህ የሚያደርጋቸው ነገር በፍጹም እንደ ትናንትና ተጫውቶባቸው አያውቅም። እንደ ትናንትና እና ይሄኛው ብሶቱን ሲናገር የለኝ ይኸው እኔ እሸልማቸዋለሁ። ራሳቸው ባነሱት ሀሳብ አሸማቆ ሲያስወጧቸው አያቸው አይደል? ቆስቁሰው ራሳቸው በሚጠነስሱት ራሳቸው በሚፈጥሩት ሀሳብ ነገራቸዋለሁ። እነዚህ 1 ሚሊዮን ዓመት ቢሰጣቸው አንድ ጴንጤ ኦርቶዶክስ ማድረግ አይችሉም። ያው እንዲህ ነው መሳቂያ ያደረጉን።
ወይ ቤተክርስቲያንን አያውቁ ወይ ትምህርቷን አያውቁ። በጣም እኮ ነው የሚገርመው። በጣም ነው የሚያስቁትላ። 1 ሚሊዮን ዓመት ቢሰጣቸው የእነሱ ስብስብ አንድ ጴንጤ ኦርቶዶክስ አያደርግም። ይኸው ልንገራችሁ፣ አንድ ጴንጤ ማለት ነው ኦርቶዶክስ አያደርጉም። ሄዱ ጴንጤ ውስጥ የተከፈላችሁን የተለያያችሁ ነው ሲል አያፍርም? ዓመት ሙሉ ቤተክርስቲያንን ሲቃወም ቆይቶ እስቱ ሼም እኮ በነገራችን ላይ እናታችሁ ሂዱና ተው ምናምን በሉ። ምን ሰራላችሁ? ሂዱ ተው የምትሉ ሂዱና ቤታቸው ሂዱ ሳቁባቸው። ማፈሪያዎች። አንድ ጴንጤ 1 ሚሊዮን ዓመት ቢሰጣቸው አንድ ጴንጤ ኦርቶዶክስ አያደርጉ። ነግረናቸዋል እኮ እኔ አስቀድሜ ነው የነገርኳቸው። ምን ይሁን ብለው ነው ጴንጤ ቤት ሊወያዩ የሄዱት? 1 ሚሊዮን ዓመት ብንሰጣቸው አንድ ጴንጤ አያሳምነውም። ከዚህ በኋላ የነሱ ስብስብ መጀመሪያ ቤተክርስቲያን ውስጥ የሚባሉትን የማያውቁትን ሀሳብ ቁጭ ብለው ይማሩ መጀመሪያ። ከዛን አለማወቃቸውን በህዝብ ፊት ህዝቡን ይቅርታ የጠየቁ። ሉተር እንዲህ አለ፣ እገሌ እንዲህ አለ። በጣም ነው የሚያስቀው። ስንት ዓመት በኦግስበርግ ኮንቬንሽን ስንት ዓመት ተጨቃጨቅንበት? ስንት ዓመት በቂ እኮ ነው እነሱ ይሄን ሁሉ እንትን ከሚያስጮህ የኦግስበርግ ኮንቬንሽን አርቲክል 9 እና 10 አንብቡ ማለት ነው። በቃ ሮማን ነምበር 9 እና 10 በቃ ስለ ሳክራመንት የሚያወሩት እነሱ ናቸው። ኮንፌሽን ነው። ይቺን ለማውራት እዛ ሄዶ እዚህ ተመቶ ምን ብሎ ነው? መጀመሪያ እኛ ቤት ያለውን ችግር ፈታችኋል? እውነት እናንተ ኦርቶዶክስ የሚያስብላችሁ ማንነት አላችሁ? ሲጀመር ኦርቶዶክስ ነው መጀመሪያ። ከጴንጤ ጋር ሄዳችሁ ከመሞገታችሁ በፊት ቤተክርስቲያን ትምህርት ወቁ። በጣም ነው የሚያሳፍረው እኮ። ይኸው እንዲህ ተሸማቀ ተሯሩጣ ትወጣል ስትያዝ። እውነቱን ነው። ትክክለኛ እኮ ጥያቄ ነው ያነሱት። ማፈሪያዎች። ልክ ሲያቅታችሁ እየተጠራራችሁ ና እንትና ቤት ነው ቆማት ሞግት። መጀመሪያ እንደዛ በቃ መሞገት እኮ ነው። አንተ ያነሳኸውን እነሱ አነሱ። አንተ ማትቀበለውን ቤተክርስቲያን ውስጥ አነሱልክ። ኮንፊደንስ ካለ መመለስ እኮ ነው። ሮጦ መውጣት ሳይሆን እኛ ያኔ አስወጥተውን ወይ ቦልከውን ነው ከነሱ ቤት የምንወጣው። ማፈሪያዎች። ውጣ ጠብ። እኛ አስወጥተው ወይ ቦልከውን ነው የምንወጣው። በነገራችን ላይ አይደብራችሁም? ስንት ዓመት 2 ዓመት ሙሉ ስለ አንድ ነገር ይኸው እንትናችሁ አንድ አትቀይሩ፣ አታነቡ። ሌላ ትምህርቶቻቸው አለ እኮ ብዙ የሚነበብ ትምህርት አላቸው እኮ። ሁሌ የምታነሱት ሁሌ ሄዳችሁ እናንተ ያነሳችሁት እነሱ ከሚያምኑት በላይ ነው። እናንተ ማትቀበሉት እነሱ ከማይቀበሉት በላይ ነው። ታውቃላችሁ? ያን ትክክል እኮ ነው። ያዙ ይልቀቁኝ ስትሉ የነበረው መጀመሪያ ይሄን ቡድን ለመሰብሰብ ተሳዳቢ ቡድን ለመሰብሰብ ያዙ ይልቀቁኝ ስትሉ የነበረው በምን አይነት ቶፒክ እንደሆነ ታውቃላችሁ? በጣም በሚያስቅ ቶፒክ፣ ቪው ተብሎ በሚነሳ ቶፒክ። ክርስቶስ ሲሞት ከአዳም ጀምሮ ያለው ነፍስ ወጥቷል ወይንስ ያመኑት ብቻ ነው የወጡት? ይሄ እንግዲህ ቪው ነው። ምን ነው እዚህ ጋር አምጥታችሁ ሚዲያ ላይ ያዙ። ምን ልጠቅሙት ነው? ወጡ አልወጡ እዚህ ጋር ላለው ክርስቲያን ምን ይጠቅመዋል? አነሱላችሁ።
ጀምራችሁ ለምን መታችሁ? ጀግና ከምትጫወቱ ካህናቶቻችንን ከምሰሩ ለምን ቁጭ ብላችሁ ለጴንጤዎች አትመልሱም ነበር? የለም እውቀት የተሰጣችሁን መታችሁ ጮኋችሁ። ወዳጅ እስከ ዛሬ በምታነሷት ሀሳብ እነሱ በየቀኑ እየገቡ እያሸማቀቋችሁ ያስወጧቸዋል። እናንተ ክርስቲያኑን ለማሸማቀቅ ስትሉ፣ ኦርቶዶክሳውያንን ለማሸማቀቅ ስትሉ ያመጣችሁት እንዲህ እየጠለፈ እያሯሯጠ ያስወጣችኋል። ምንም የማታውቀች ምስኪን አውሮፓ፣ አሜሪካ፣ አረብ ሀገር ያለች ጊፍት ትሰጣችኋለች። ስለምን እንደምታወሩ እንኳን ሳታውቅ ነው ጀግና ጎበዝ። ምን ስለምን እንደሚወራ አታውቁም። በጣም ጎበዝ ነበር ኤፍሬም። እንዴት አድርጎ እናንተን ዲባንክ ማድረግ እንዳለበት ስላወቀ ነው። መጀመሪያ ጨዋታችሁን የቀየረባችሁ ጨዋታችሁን። ወይ በእነሱ ሜዳ እስታክ አድርጋችሁ መጫወት አልቻላችሁ ወይ እናንተ ባነሳችሁ ድረስ ስትጠየቁ አልመለሳችሁ። መሞገት እኮ ነው። ይኸው ገቡ አይደለ? ተሰብስበው እንደገባ ሲሰበስበው አለም ትሸሻለህ። እግር ኳስ ጨዋታ እኮ አደረገው። ዘግታችሁ አትጫወቱም ነበር ጓደኞቻችሁ አይደለም? ሁለት ነገር አንስቶ ተከላካዩ ነው አጥቂ ነው የተሳሳተ። ዘግታችሁ አትጫወቱ። ወይኔ በላቸው ይላል ኦርቶዶክስ። እኔ ትናንትና ምርጥ ቪዲዮ ማን ሆንኩልህ አልኩ። ምሽቱ አንዴ ኤፍሬምን ቀርጸዋለሁ፣ አንዴ መምሬ ወጣ ገባን ቀርጻለሁ። ከልደታ ጋር ቆሎ ሲቆረጥም አንዴ ወደዚህ እመጣለሁ። የቲክቶኩን ሰላም ተነሳ። ነጮች ምን እንደሚሉ ታውቃለህ? የተበላሸ ሰዓት እንኳን በቀን 2 ጊዜ ትክክል ይሆናል ይባላል። ኤፍሬምን ጥሩት፣ በእውነት በጌታ ኤፍሬምን ጥሩትና የእምነት ቃል ክደቱን ይስጥ። ከዛሬ ጀምሮ እዚሁ ጉባኤ ላይ ፈርሞ አገልግሎት ይተው፣ በቃ ይተው። ዝማሬውን ብቻ ይዘምር። ሁለተኛ ቲክቶኩን ሰላም ረበሸው እኮ በጣም ብጥብጥ ነው ያለው አልኩ። ሁሉ በየቦታው ከፍቶ ብሶቱን የሚናገረው እዛም ሲሄድልህ ያኛው ቆሎ ይቆረጥማል። ናቲ ደግሞ እዛ ተረቅጦ ተይዟል። መምሬው ጣገባ በውስጥ ያወራልሃል፣ ይለፈልፋል። ሰሙ ደግሞ እዚህ ብሶቱን ይገልጣል። አንበሳ ኤፊ ጀግና ነው አንበሳ የእናቴ ልጅ ምናምን ነገር ብሎ ይለዋል። እና በጌታ በኢየሱስ እንደ ዛሬና እንደ ትናንትና ምሽት ስቃይ አላውቅም። አይ ጌታ እሺ፣ እንደዚህ አይነት ከነበረ በቅሎ መስሎ እኮ ነው ደግሞ ጥሬ አቃቃሙ እንዴ የመጨረሻ። ኤፍሬምን ጥሩት ወገኖች። ማነው ስልኩን የያዘ? እየደወልኩለት ነው። ዛሬ እምነት ቃል ክደቱን ሰጥቶ ቲክቶክ ላይ ማቆም አለበት። በእውነት ቲክቶክ ላይ ማቆም አለበት። እኔ እየደወልኩለት ነው። እሺ ይዘዋል? አገኘው? እየደወልኩለት ነው። እሺ በስመ አብ። በ4 እና በ5 ቦታ ሌላም ጋር ማን ነው አይቼ ነበር። ሌሎች አይዶን ነው ልቅዳው አይዶን ነው። እንዲህ አይነት ውርደት መለኮት የሚሉትን የዋልባውን ታውቀዋለህ አይደል? ኧረ ይላሉ እንዴ? ይላሉ እንደዛ? አዎ አብ 3 አካል አለው ይላሉ። 3 እንትን አለው ይላሉ። ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ ዋልባዎች እንደዛ ናቸው።
እና 9 መለኮት ብለው ነው የሚያምኑት። እና ኤፊ ደግሞ 5ቱን አመጣላቸው። ጉድ እኮ ነው እዛ ያለ ተረት። እና እኔ ትንሽ ያየሁትና ስላልተመቸኝ ወጣው እንጂ እየተከታተልኩት ነበር። እኔ እንግዲህ በርታ 5ቱ ላይ ደግሞ 9ኙን እናመጣለን ነገ እያልኩት ነበር። እያየው ነበር፣ ላይቭ ላይ እያየው ነበረ፣ ስላልተመቸኝ ወጣው እንጂ ያዳመጥኳቸው ነበር። አዎ የጫጫታው ጊዜ ነበርክ? አዎ ነበርኩ። እኔ ሞትኩኝ አልኩ፣ እኩለ ሌሊት ነበር። እሺ ኦኬ ቤኪ ያስወረድካት አስገባይ ብላ ነበር እንትን ያለችው። እቺ ማን ደጋግመሽ ትጽፊያለሽ? የት አለሽ? ቢሊሴ ነው ትባዩ ነው። የት አለሽ? ቢሊሴ እንዴት ነሽ? በሊሴ ሰላም ነው? ቢሊሴ ላስወርድሽ ነው። እሺ ኦኬ። ለማንኛውም ጌታ እግዚአብሔር ይባርካችሁ። በእውነት ምንድነው እቺ ልጅ ደጋግማ ትልካለች። ቆይ እስኪ እንዳታስወጧት ቤካዬ። ኦኬ ብላቴናዋ ሰላም ነው? ብላቴናዋ እንዴ ዝም ብላችሁ እንደምታስወጡት እንዴት ናችሁ? ይሰማል? እግዚአብሔር ይመስገን። ሰላም ነው? ይሰማል? ይሰማል። አዎ። እንዴት ነሽ? አለሁ። ኤምሪ እንዴት ነህ? ደህና ነኝ። ኤፌሶን ነሽ አይደል? ቅድም በፖይ ጉዳይ አንስታ ነበርና ኤፌሶን ነሽ አይደል? አዎ፣ ግን የተሳሳተ ነገር በመጀመሪያ ኤፌሶን ነሽ አይደል? አጥራ አድምጪኝ። ቆይ አንዴ እንትና ማን ነው? ኔትወርክ ቀይ ያበራ ነው። ችግር የለውም። ኤፌሶን ነሽ አይደል ያልኩሽ? ድምፅሽን ስለማውቀው ለምን በዋናው ፔጅ? አዎ ኤርሚ ልክ ነህ። ኤፌሶን ናት። በዋናው ፔጅሽ ነኝ። ህዝቡ እንዳይመጣ ነው በዚህኛው ተመጪው። በዋናው ፔጅሽ ነኝ እና በዋናው ፔጅሽ አስገባሻለሁ። ህዝቡን ይዛችሁ ላለመምጣት አንዴ ብላቴናዋ፣ አንዴ ጎረምሳው፣ አንዴ ሽማግሌ፣ አንዴ አሮጊቱ የሚል አካውንት አለሽ። በዛ ትመጫለሽ። በዋናው ኤፌሶን በሚለው አካውንትሽ ነኝ። ሰምተኛል ኤርሚ? በተለይ ግን ኤርሚነት አብዛኛው ይህን እንትን ፎቶ ለጥፎ ምናምን የሚመጡት አዳዲስ አካውንቶች አሉ። እነሱ ናቸው ላይክ እንደዚህ ትልቅ ፔጅ ያላቸው ምናምን ናቸው። እኔ እኮ በድምፅ አወኳትኝ እኮ ራሱ በድምፅ ስለማውቃት እሷ ምንም ልትደበቅ አትችልም። ምንድን ነው ያልሽኝ እህትዬ? አዎ እኔም ድምጿን ሰምቼ ነው የነቃሁት። እሷ ናት እየነገርኩክ ነበር። እሺ ኦኬ ኦኬ። በድምፅ አውቃታለሁ። በዋናው ፔጅሽ ነው ኤፌሶን። በዋናው ፔጅሽ አስገባ። ኖ በዋናው ፔጅሽ ነው። በዋናው ፔጅሽ ካልመጣሽ አላስገባሽም። ይሰማሻል? ግን በዋናው ፔጅሽ ነው የምታስተላልፊው መልእክት ካለ በዋናው ፔጅሽ ነኝ እና እዛ ታወሪያለሽ ማለት ነው። ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ ጊዮናት? አለን፣ እግዚአብሔር ይመስገን። እኔ የምለው ማለት እኔ ስላልገባኝ ነው። እናንተ ማን ናችሁ? አላወኳችሁም። እናንተን እኛ ታስረዳኝ ትችላለህ? ኢትዮጵያውያን ነው እኮ። ኢትዮጵያዊማ ኢትዮጵያውያን ነህ። ሃይማኖት ኦርቶዶክስ ነህ? ጴንጤ ነህ? መናፍቅ ነህ? ምንድን ነህ? ሙስሊም ነህ? ምንድን ናችሁ እናንተ እሱ ውስጥ ያላችሁት? ኦርቶዶክስ ነን። ኦርቶዶክስ እና ኦርቶዶክስ ከሆንክ ማለት ነው አንተ በራስህ በወንድምህ ላይ ስትዘባበት አይደብርህም? በማ ላይ
ይኸው አሁን ቅድም አሁን እያሳየ ሪከርድ እያደረክ እያሳየህን ነው የነበረው። እውነቱን ይናገር ተናገር እውነቱን። ምን ከሌ እንደዚህ ያለ ቆሎ ከዛ ቤት ወጥቶ ቆሎ እየቆረጠመ እንደዚህ እያደረገ ምናምን እያላችሁ ማለት ነው። ታዲያ እኛ ኦርቶዶክሳውያን ቆሎ አንቆረጥም እንዴ? አንበላም እንደ ኢትዮጵያውያን ቆሎ ነው አይደለም? እሱን እንደዚህ ይሄንን አይደለም የሆነ ፍጥጥ ያለ መልስ ለመመለስ ሳይሆን እንዲህ እንበላለን አንበላም እሱ የታወቀ ነው፣ እንደምትበላ የታወቀ ነው። ገብቷል። ታዲያ ምንድን ነው ጥፋቱ? ግን እናንተ የምስቁባቸው ማለት ነው። ሊሳሳቱ ይችላሉ እኮ አይሳሳቱም አይደለም። በውስጥ መምከር አይቻልም? አሳልፈ ከምትሰጣቸው እዚህ ሚዲያ ላይ እህቴ የልደተ ቃል ወይስ የተመስገን የማን ጓደኛ ነሽ? የሁሉንም እዛ ውስጥ እናንተ የማንም አይደለሁም እኔ የማንም የእንትና ጓደኛ ምናምን የማን እኔ የኦርቶዶክስ ብቻ ነው። የማ ጋርል ፍሬንድ ነሽ? አይ ውረጅ፣ ከዚህ ውረጅ። ያ አላወቀችም። በቀንነት ነው ግን የጠየቀችው። እኛ የወንጌል አማኞች ነው። ኤፌሶንን አስገባት እስኪ። እሺ በዋናው ፔጇ ትምጣ። ኤፌሶን አይ ቲንክ ኦንላይን ነች መሰለኝ። ሌላ እንትን ላይ አይ በቃ እዛ መሰለኝ ነው። ተዋት በቃ። በዋናው ፔጅ ካልመጣች አናስገባትም። ይቺ አሁን ገብታ የነበረው እቺ አሁን ገብቼ ሳያት ከንፈሯ የማር ወለላ የሚል ዘፈን የምትዘፍናት። ኦኬ ኧረ በእናታችሁ ወዳጄ እኮ ናት። ለምን አስወጣችኋት? ዮናዊት ቋሚ ተሳዳቢ ጊዮናዊት ቋሚ ተሳዳቢ ከንፈሯ የማር ወለላ እያለች እኮ የምታቀልጥ ናት። ኤፌሶን በሌላ አካውንቲ ስለመጣሽ ደጋግመሽ ስለላክሽ ማንም አያስገባሽም። እህቴ አትልፊ። በዋናው አካውንትሽ ነይ፣ በዋናው አካውንትሽ። ምክንያቱም እናንተ አሁን በጣም አራዳ ብልጦች ሆናችኋል። እኛ ስንመጣ እኮ ከመጣን አንቺ ጋር እንኳን መጥቼ አላውቅም፣ ግን ከመጣን እኔ በዋናው ፔጅ ነው የመጣው እና እናንተ ብልጦች ናችሁ። ህዝቡን ይዘኑ እንዳንሄድ እዛ ምናምን ብለሽ ማለት ነው። የምጠይቂው ጥያቄ ካለ ነይ በዋናው አካውንትሽ፣ በድምፅሽ አቅሻለሁ። አትልፊሽ። ቴንኪዩ። ጌታ ይባርካችሁ። በጣም በእውነት ሽምቡራ እየበላ ነው እንደ ኤርሚ 8 ሽምቡራ ለ30 በልተን እኮ ምንጸልይ ጉደኛ ሰዎች ነው። 1 ኒኬል ውሃ ለ40 ጠጥተን። ኧረ ሰማሁ የማታውን ፕሮግራም። እኔ እኮ ማታ የሆኑ እዚህ ተማሪዎችን አግኝቼ እያስተማርኩ ነበር እና አላስችል ብሎኝ ከፍቼ እየሰማው ነበረ እና በጣም ጉደኛ የሆነ ዲቤት ነበረ። በጣም ኤፊ ገደለኝ። ኤፍሬም ከቲክቶክ መውጣት አለበት። ደግሞ ሳቁ እኮ ነው የሚያሳብዳቸው። በጣም ከቲክቶክ መውጣት አለበት። ኦርቶዶክሳውያን ሰላም አላገኙም እንዴ? እኔ ትናንትና በቃ በጣም ምርጥ ጋዜጠኛ እየተሯሯጠ የሚቀርጻል አይደል? እንደዛ ነው የሆንኩትኝ። እኛ ጋር የዌዘርን ዋርኒንግ ነበረ ትናንት፣ እንደውም ለ24 ለ48 ሰዓት ዛሬም ጭምር ይጠበቃልና ሌሊቱን አልተኛውም። በጣም ደክሞኛል ግን አልተኛውም እና እንደ ድንገት አንድ ወንድም ላከልኝና ገብቼ አይ ነበረ። በዋናው አካውንቴ ከገባው ሊስቡኝ እንደሚችሉ ስላሰብኩ በሌላ አካውንት ገብቼ ሳይ ራሳቸው ናቸው የቆሰቆሱት ኤፊን ማለት ነው። እና የሉተር ምናምን ነገር ብለው መካነ ኢየሱስ በዛ ወጥቶ ምናምን ነገር መጥምቃውያን ብቻ የማይሉት ነገር አልነበረም። እዛ እንግዲህ እና የኛን ያንዳንዱ መልስ ሰጣቸው። ከዛ የኛ ከተነሳ ዘንዳ የእናንተንም ላንሳ ብሎ ድርሳነ መድኃኔዓለምን ሲገልጥ ልደተ ቃል ከገስት ላይ ወረደ 5 ስላሴ ብለው ሲያሳያቸው። ከዛ ረገጣው ጫጫታው የነበረው ልደተ ቃል ሲወጣ ቶሎ ብዬ ከነ ኤፍሬም ጋር እንደ ትናንትና ቀርጬ አላውቅም አልኩ። በቃ ተሯሩጬ ቀረስኳቸው። ምክንያቱም ብጥብጥ ነው ያሉት። ከዛ ሮጬ ሳይ ልደተ ቃል ላይቭ ከፍቶ ቆሎ እየቆረጠመ ህዝቡ ወደሱ ጋር እንዲመጣ ያደርጋል። እንትና ያ ደግሞ መምሬ ወጣ ገባ ነው ብዬ የምለው በቅርብ ከዚህ ከኛ ሄደ ማለት ነው አዲስ ፈራሚ እና መምሬ ወጣ ገባ ደግሞ አጠገቡ ቁጭ ብሎ አንተ ክፈትና ላይቭ ክፈትና የፊጋ ያለው ህዝብ ወደዚህ ሙሉ በሙሉ ይምጣ ይለዋል። ኤፍሬም ጋዛ ያኔ 1700 ሰው ነው የሚያየው እና ኢቭን ራሱ ተመስገንም ናቲም እግራቸውንም ጭንቅላታቸውን ነው የረገጠው። በሁለት እግሩ ማለት ያንደኛውን እግሩን ያንደኛውን ጭንቅላቱን የረገጠው ኤፍሬም ሲረግጥ የረገጠው አረጋገጥ ይሄ ታኬታ ጫማ አለ አይደል? ይሄ ምንድነው የሚባለው? እግር ኳስ መጫወቻ ማለት ነው። በእንደሱ አይነት ነው። ኡኡታ በዛ ቤቱ
ቅልጥ አለልህ አልኩህ። ልደተ ቃላፉ ብሎ ወጣ። ሲወጣ ተከታትየው ሄድኩኝ። እኔ ላይቭ ላይ ፈልገው ጀመር። ስፈልገው ከፈተ። እዛ ቆሎን እየቆረጠመ ሰው ወደዚህ እንዲመጣ ምናምን ነገር አድርገ ይለዋል። ደግሞ ሲሾካሾኩ እኮ ላይቭ ላይ ደግሞ ይሰማል እኮ። በዛ ቅጽበት ተመስገንና ልደተ ቃል አንድ ቤት ውስጥ ናቸው። ቆሎ እየበሉ ማለት ነው። ቆሎ እየበሉ እዚህ በኤፍሬም እየተበሉ ነው። ቆሎ ለምን ማቅ አይለብሱም ነበር? እዚህ ቆሎ ይበሉልሃል፣ እዚህ በኤፍሬም ባለ ጊዜ እየተበሉ ከዛ ተመስገን ላይቭ ክፈትና ህዝቡ ከዛ እናውጣው ወደዛና ወደዚህ እንመልሰው ወደዚህ እንበለው ይላል። እኔ እዛ የነበረው የደራውን ነገር ትቼ ተከታትዬ መምጣት የኔ ገረመኝ ልደተ ቃል ነው። ምክንያቱም ገና ድርሳነ መድኃኒዓለምን አውጥቶ ሲያነበው አምስቱ ስላሴ ብሎ እግዚኦ ምናምን ነገር ብሎ ሲላቸው እንዲህ እናምናለን እንዲህ እናመልካለን ይላሉ። እዩ እንግዲህ ዓለም ይፍረድ እያለ ኤፊ ሲናገር ላፍ ብሎ ወጣኝ። ልክ ሲወጣ እኔም ከሱ ጋር ወጣሁኝ። እንደሚከፍት ጠርጥሬ ነበር። ጥርጣሬ እርግጠኛ ሆነ። ከዛ ደግሞ እዚህ ሰብስቦ ልመለስ እንዴ ልሂድ እንዴ አኩቻ ጋር ምናምን ቻቻ ጋር ልሂድ ምናምን ነገር የለም። እሱን ስጨርስ ደግሞ ሰሙ ደግሞ እዚህ ቤት ከፍቶ 1 ሚሊዮን ዓመት ቢሰጣችሁ አንድ ጴንጤ ኦርቶዶክስ አታረጉም? ኤፍሬም ባለ ጊዜ ወንዳታ ይላል። ወንዳታ መጨረሻ ዘመን አንድ ጴንጤ አትመልሱም። አንድ ጴንጤ ወንበዴ። ማህበሩ እኮ ለሁለት ተከፍሏል። እኔ ኤፍሬም በእውነት ከቲክቶክ መውጣት አለበት ወይ እረፍት ይውሰድ። ኤፍሬም እረፍት አይደለም መውሰድ ያለበት፣ ቲክቶክን ትሎ መውጣት አለበት። ኦርቶዶክሳውያን ሰላም እንዲያገኙ ከተፈለገ በቃ የመጨረሻው አማራጭ ኤፍሬምን ወይ ለንደን ሀገር ያለ ስልኩን ተቀብሎ ቲክቶኩን ዲሌት መደረግ አለበት። የእውነት ማለት ነው። እነሱ ሰላም እንዲያገኙ ከተፈለገ ይሄው ነው በቃ። እንደ ትናንትና በዘመኔ ስቄ አላቅም ወንድሞች እናቶች፣ ወገቤን እስኪያመኝ ድረስ ነው የሳቅኩትኝ። ብጥብጥ ነው ያሉት ቲክቶኩ እንዳለ። የሆነ ቦታም ላይ ሴቶች ገብተው ይለፈልፋሉ። አቤቱ ጌታዬ፣ ይህን ቪዲዮ የሚፈልገው ሰው አለ? ኧረ ላክልኝ፣ እኔ እሰራበታለሁ። ላንጫጫው እኔም። ኦኬ እልክላለሁ። ማነው ሌላ? ቅድም አንድ ሰው ቪዲዮ ፈልጋለሁ ሲል ነበረ። በውስጥ ሀይ በሉኝ ቪዲዮን የምትፈልጉት። ኤርሚ የሁላችንም እንለቀዋለን እንጂ ለሁላችንም ላክልን። በቃ አንድ ሰው ወይ ጥሩ አድርጎ ከሰራው እሱን እንትን ማለት ወይ ሼር እናደርጋለን። ያ ለኤፍሬም እልክለታለሁ በውስጥ ለቅዱሴም፣ ሁለቱ ከሰሩበት በደንብ አገናኝቶ እዛ ጋ የኤፍሬም ከናቲ ጋር የነበረውን የልደተ ቃልና የተመስገን የመምሪያ ወጣ ገባ ቆሎ ቁርጠማ ጉባኤ እዛ ወንድማቸው እየተቆረጠመ እዚህ እነሱ ቆሎ ይቆረጥማሉ እና የሰሙ ደግሞ የመጨረሻ ከኤፍሬም ጋር ወንዳታ ኤፍሬም ምናምን ነገር ብሎ እያለ ማለት ነው። ሶስቱም አለ። ሶስቱም ነው። ሶስቱም ትናንትና ይኸውልህ አደገኛ የቢቢሲ ጋዜጠኛ እስከመሰለኝ እየተሯሯጥክ የቀረጽኳቸው አልኩ። ሶስቱንም አሪፍ አድርጌ እለቃለሁ ነው ያገናኝች። እንዴ ምን ነካ? ይኸውልህ ቆሎ እኮ ታውቃለህ፣ ያው ቆሎ እኮ የቀስተኛ እኮ ምግብ ነው። ይኸውልህ እዚህ ጋር ኤፍሬም ይረግጥልሃል። ይኸውልህ ቆይ ላሳይ። ኦ ማይ ጉድነስ ያው ለዚህ ጋር ነው ጦርነቱ የጀመረው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼ ሆነው ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ እኔ ተራ ነው፣ ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ
አምስት ናቸው። አምስት የስላሴ አካል አለ በኦርቶዶክስ ማስረጃ ይኸው። ስላሴ አምስት የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ልደተ ቃልን ይዩት፣ እዚህ ጋር ልደተ ቃልን ይዩት። አንድ እንደውም የዘነጋሁት ሌላኛው ቪዲዮ አለ፣ ቀጥዬ ማሳያችሁ። ከቆሎ ቁርጠማው በፊት ምን እንዳደረገ አሳያችኋለሁ። እዚህ ጋር አሁን እየተነገረ ነው። ልደተ ቃል እዚህ ጋር አለ። መምሬ ወጣ ገባ እዚህ አሉ። ዲያቆን ናቲ እዚህ አለ። ለበውና ስሙ። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ወዮ፣ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ ሀምሳያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው። ዋው! ትክክል ማለት እኩያ ሀምሳያ ማለት ነው። እዩት ልደተ ቃል ሲወጣ አሁን እየተነበበ ነው። ወጣ። እስካሁን ቁጭ ብሎ እየሰማ ነበር። ወጣ ገባና እሱ አንድ ቤት ውስጥ ናቸው ያሉት። አንድ ቤት ውስጥ ነው ያሉት። የታያቸው ብላችሁ ካላችሁኝ በኋላ አሰማችኋለሁ ቪዲዮ ማለት። አንድ ቤት ውስጥ ነው ያሉት። ወጣ። አሁን የስላሴ አምስትነት ሲነገር ወጣ። ደበበሉት። ስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው! የስላሴ አካላት አምስት ናቸው፣ እኩል ናቸው። ማርያም፣ ክርስቶስ፣ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው! የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና አምስት ስላሴ ቆስቁሶኛል። የነሳት ነው። የኦርቶዶክስን አታውቅም ሲጀመር። ልጨርስ ሜሪዬ፣ ይኸውልሽ አንቺ ታዘቢ፣ እሺ በልብሽ ታዘቢ። ምን ሲነካ ምን እንደሚሆኑ ታዘቢ። በዚህ ጦርነት ውስጥ ልደተ ቃል ሄዶ በዚህ ሰዓት የት ነው ያለው? እኔ በዚህ ሰዓት ላይ ልክ ጫጫታውን ሪከርድ አድርጌ እንደጨረስኩኝ ተከተልኩትኝ። ትንሽዬ ናት። ሪከርድ አድርጌ እንደጨረስኩ ተከተልኩት። ልደተ ቃል ወጥቶ ምን እንደሚያደርግ ይሁን እያየኋቸው ነበር። የይስሐቅ ያዕቆብ አምላክ ምንለው እኛ ጁዶ ክርስትና የሚያፈርስ የራሱ የተያዘ ነው። ብሉይ ኪዳን ብለን ኮንቲኒቲው ክርስትና ነው። ብሉይን አረግን ክርስትና ሄደናል። ደግሞ ራስን መግዛት አልቻልክም። ጆ በአንዳንድ ጉዳዮች ኦኬ። መካነ ኢየሱስ ምን አይነት ሰው ናቸው? በመድኃኒዓለም የሆነ አስታብታባ በዚህ መካነ ኢየሱስ ብላችሁ ስትሰብኩ እኛ ደስ ይለናል። አክቹዋሊ ናቲ እንደነገራችሁ መካነ ኢየሱስና ሉተራን እውነተኛ አስተምሮቱ እንዳያላቸው ናቸው ብሏል። አዲስ ንስር ማነ ንስር ከዛ ጫጫታ ከዛ ጦርነት ውስጥ ቀስ ብሎ ወጥቶ ቆሎን እየቆረጠመ አንድ አበባ ሶስት ጽጌረዳ ይላል። እነዚህ ሰዎች ናቸው ለኦርቶዶክስ ቆመን እንከራከራለን ብለው የሚሉት። ሉተር እያሉ ስለ ጴንጤ ለመናገር አፋቸውን ሲከፍቱ አንደኞች ናቸው። የእነሱ ግን ጉድ ሲገለጥ እዛ ያ ሁሉ 1700 ሰው እዛ ቁጭ ብሎ እየተቀጠቀጡ ወንድሞቹ እሱ መጥቶ ቆሎን እየቆረጠመ አንድ አበባ ይላል። ማነው ስም የቀየረው? ማቆሶ ነው። ንስር
በካውንስሉ ስር ያሉ ሰዎች ልዩነት ያላቸው አለና አንዱ ምናምን ብለው ለምሳሌ አንድ ፓስተርን ጠቀሰና እንደዚህ ብለው ያምናል አለ። ኧረ ናቲ እዚሁ ቲክቶክ ከእናንተ ጋር አብሮ የሚያገለግለው ዳቆን ስኬል እንዲህ በል ጠይቀህ ስለሆነ እንዳውራ የኔ ሰዓት ነው። እኔ የማውራው እሱ የሚል አሳይ። ኧረ አንዴ ስማ ቆስቁሶኛል። የኦርቶዶክስን አታውቅም ሲጀመር። ልደተ ቃል ከዚህ ጋር ሄዶ ነው እዛ ጌም የሚጫወተው። ለምን በሉኝ፣ ገድላትና ድርሳናት ላይ ያለውን የኦርቶዶክስን 5ቱ ሥላሴ ትምህርትን አወጣ። ኤፌ ሲያጋፍጣቸው ላፍ ብሎ ሄዶ እንዳልኩ ቆሎን እየቆረጠመ ጌም መጫወት ጀመረ ማለት ነው። ወንድሞቹ እዚህ እየተተገተጉ ነው። ይሄኛው ስሩ ነው ያለው። እስሩ ለመሆኑ ምን እንደሚለው ስሙ። ቆይ እስሩ ለመሆኑ ተጋርጓና ሰይጣን አያችሁ፣ አንተ ጋር ግባና ሰው ይምጣ። ለምን ኤፍሬም ቪዲዮን ማነው ካሜራ ከፍቶ 5 ሥላሴ ብሎ የሚለው ድርሳነ መድኃኔዓለም ወገር ለመባጽዮን ላይ እዛ እያሳየ ነው። ጎን ለጎን ተቀምጠው ነው ላይቭ የገቡት የነበረው። በሁለቱም ከተሳካለት ሊያወራ ነበር። አግናጢዮስ፣ ሄሬኒዮስ፣ ሰባሊዮስ ምናምን ነገር እያለ ይል ማለት ነው። እና ናቲ ራሱ ባመጣው ሉተር እያለ ብሎ በሚለው ሲቀጠቀጥ ይሄኛው ነበር እዛ። ልክ ገድሉ እንግዲህ የኛን ጨርሰናል ብሎ ጨርሶ ያኛውን ሲከፍተው ይሄ ላፉ ብሎ ወጣ እና እዚህ ገብቶ ከፈተ ማለት ነው ላይቭ። ያወራዋል ሰዎች አይታችን ሰው ገስት ሲገባ አይታይም ነገር ነው። ደንግጧል በጣም ፊቱ የመጨረሻ። አንቺ ራሱ ገስት ላይ መሆንሽ አይታየኝም። እግዚአብሔር ትናንትናማ አግኝቻቸዋለሁ። እኔ ምን ሆነ የኤፍሬም ድምፅ ነው እዛ የሚሰማው። ይሁት ያኛው ይሄ መምሪያ ወጣ ገባ ስሩ ነው ያለው። እዛው ገስቱ ላይ አለ። ገስቱ ላይ አድርጎ ሚዩት አድርጎ ከልደተ ቃል ጋር እያወራ ነው። ምን ይላል? ለኤፍሬም መልስ መስጠት አለብኝ 20 ደቂቃ ነው ብሎኛል ይላል። 20 ደቂቃ አወራለሁ ብሎት ነበር። ከዛ አይ 10 ደቂቃ አወራለሁ። በደንብ ነው የተከታተልኳቸው። 10 ደቂቃ አወራለሁ ብሎ አለው። 10 ደቂቃ ወርቼ እሰጥሃለሁ አለው። ኦኬ ከዛስ ጋይዝ አኩቻ ጋር ልሂድ እንዴ? ልግባ እዛ። አያችሁት የሚለው መጥቶ ከፍቶ ጌም ተጫውቶ ቆሎን እየበላ እዚህ ምንም ላያወራ ስብከተ ወንጌል አይሰብክ። ህዝቡን እናምጣው። ኤፍሬም እዛ እየጨፈጨፈ ነው። ናቲ እዛ እየሾቀች ነው። ናቲ እዛ እየተቆረጠመ ነው በኤፍሬም ጥርስ ማለት ነው። ልደተ ቃል እዚህ ቆሎ እየቆረጠመ ነው። መምሬ ወጣ ገባ እዛ ደግሞ ግባ አጥፋው አንዴ ህዝቡን ወደዚህ እንሳበው ይላል። እግዚኦ ውርደት። ከዛ ደግሞ አኩቻ ጋር ልግባ እንዴ ምን ትገባለህ? ገብተህ እኮ ነበረ። ለምን ወጣህ? ድርሳኑ ሲገለጥ ለምን ወጣህ? ልደተ ቃል ማፈሪያዎች። ደሞችን ቤተክርስቲያን እናት ቤተክርስቲያን እንጠብቃታለን። ምን ባለ ጊዜን አፉን ማስያዝ ነበረብህ። ከገባህ በኋላ ከወጣህ በኋላ መልሼ ደግሞ ልግባ ወይ? አይገባም እኮ አልገባም። ተመልሶም አልገባም። በእውነት ነው ብዬ የምላችሁ ተመልሶም አልገባም።
እግዚአብሔር ይለት ኤፍሬም ባለ ጊዜ እሳት ለኩሶ እንደዚህ መውጫ መግቢያ ጠፍቷቸው ወዲያ ሲሯሯጡ ማለት ነው። ይሰሙታል፣ እዛ ይሰሙታል። እዛ ልግባ ያለ ተመስገን ምን ይለዋል? አይ እዛ መግባት አይጠበቅብህም ይለዋል። እዛ መግባት አይጠበቅብህ ይለዋል። አንዴ ግባ ይለዋል፣ አንዴ መግባት አይጠበቅ። ምክንያቱም ከገባ ሊዋረድ ነው። ተመስገን ራሱ እዛው ገስት ላይ ነው ያለው። ፊቱን ይኸው እንዴት እንደደነገጠ ደንግጦ ነው የወጣው። ናቲ ራሱ ተጨንቆ ማለት ነው። መውጫ መግቢያ አጥቶ መጨረሻ ተሳድቦ ነው የወጣው። ኖ ይቅር ቆይፈትና ሰዎች ይሰብሰቡ ወይም ደግሞ በኮስት ከሰው ጋር አየው፣ በኮስት ግባና ከሰዎች ጋር ሰዎች ይሰብሰቡ ማለት ኤፍሬም ጋር ህዝቡ እየሰማ ነው። ያንን መጽሐፍ ፊት ለፊት ላይ አውጥቶ ድርሳነ መድኃኔዓለምን ገልጦ እያወጣው ነው። ሚስጥራችን እንዳይወጣብን እባክህ እንደማለት ነው። ቶሎ ወይ አንተ ትግበላ እንትን በልመድ ምንድነው ኮስት አድርገውና ሰው ወደ አንተ ወደዚህ ይምጣ። እሱ ደግሞ ልሂድ እንዴ አኩቻ ጋር ልግባ እንዴ ምናምን ነገር ይላል። መድኃኔዓለም እንደዚህ ሲያዋርዳችሁ የምትጨብጡት የምትይዙት የምትለቁት ያውቃል። አንድ ኤፍሬም እንኳን ብቻ ይበቃችኋል። ሌሎቻችን እንትን ብንል በእውነት ድርሳን ገድላቱ ላይ ያለው መረጃ በሙሉ ሰጥቼው ከዚህ በኋላ እሱን ነው እንደው የምንልከው። እዚያ አትመጡ፣ እኛም ስንመጣ አታስወሩን። ወይ ኤፍሬም ይሄን ቲክቶክ ዘግቶ ከቲክቶክ ላይ መጥፋት አለበት ለእናንተ ሰላም ሲባል ማለት ነው። ከሁለቱ አንዱ እናደርጋለን። ወይ ኤፍሬምን ከቲክቶክ ማባረር አለብን ለእናንተ ሰላምና ደህንነት ሲባል፣ ወይ ካገለገለ ትልልቅ መረጃዎች ይሰጠዋለሁ። ቆይ እንደውም በእውነት መድኃኔዓለም ክርስቶስ ምስክሬ ነው። እስከዛሬ ድረስ ያላወጣሁትን እሰጠዋለሁ። ሲያገኝህ እንደ በለዓም አህያ ጥጋስ ይዞ በአንድ እግሩ ጭንቅላት ላይ በአንድ እግሩ እግርህ ላይ ይረግጣል ማለት ነው። እዛ ቆሎ የሚያስቆረጥም እርገጣ ማለት ነው። ቆሎ አሁን እንትንም ኮብልስቶንም ቢያገኝ ይቆረጥማል። ደንግጦ ስለሆነ ይፈጨዋል በደንብ አድርጎ ጊዮርጊስ እንደተፈጨው በዚህ ድንጋጤ ይሸረክተዋል በደንብ አድርጎ። አምስቱ አዕማደ ምስጢር እንደተባለ አምስቱ ሥላሴ ልጁ እኮ ራሱ ታውቃለህ፣ ምንም አያውቅም። የቤተክርስቲያኒቷን ትምህርት እኮ አያውቁም እኮ ከጎግል ውጭ ገድልና ድርሳናት የቤተክርስቲያኒቱን እኮ ቤተክርስቲያኒቱን እኮ አያውቁም። ባለፈው መልክ በል ስትለው እኮ መልክ ማለት ዲያቆን ነኝ አለና መልክ ሁሌ ኪዳን ላይ የሚቀርብ መልክ ነው። እንግዲህ ያንን በል ስትለው ቤተክርስቲያኒቱን አያውቁም። ወዳጆች እዚህ ስራ ያላቸው ኦርቶዶክሳዊ they don't know about the church። በቃ የቤተክርስቲያኒቱ መጽሐፉን አያውቁም፣ መልካ መልኩን አያውቁም፣ ድርሳናቱን አያውቁም፣ ገድላቱን አያውቁም። ምንም ሳያውቁ ጎግል ላይ አንብበው ይመጡና እኛንን ቤተክርስቲያንን እንትን የምንለው ከዛ በያችን ቀዩን ባለ ሊፕስቲኳን መጽሐፍ ቅዱስ እያዞሩ ኦርቶዶክስ ነህ? አዎ። መጽሐፍ ቅዱስ አለ? የለኝም። ምንድን ነው ያለ? መዝገበ ጸሎት ነው ያለ። እችን እንካ። አትሸውድም። መጽሐፍ ቅዱስ ሰጥታ አትሸውደው። መጽሐፍ ቅዱስ ሙስሊሙን ገዝቶ አስቀምጦታል። ቤተ ክርስቲያኒቱን ምንም የሚያውቁት ነገር የለም። እግዚኦ ብሎ የወጣ እኮ ነው ይመስለኝ እኔ ባይዘዌ ያን ተአምረ ኢየሱስ ላይ ያለውን ነገር ቤተክርስቲያኒቱም አታውቃቸውም ነው። እነሱም ቤተክርስቲያኒቱን አያውቁም፣ ቤተክርስቲያንም እነሱን አታውቃቸውም። በራሳቸው አፍ ምን እንደሚሉ ሰማለኝ። በባለፈው ነው ያገኘኋቸው። እንደዚሁ ግን መስቀሉ ምንድን ነው? መስቀሉ ምንድን ነው? ኮፍያ ነው ምንድን ነው? የላሊበላው የሚባለው ነው። የላሊበላው የሚባለው ይገባ ነው። እነሱም ቤተክርስቲያኒቱን አያውቋትም። ትናንትና እንዳልከው እኔ ጋር መጥቶ ዲያቆን ነኝ ብሎ የሰጠኝን ጳጳስ ልንገርህ አለኝ። በገንዘብም ሰጥቶት ሊሆን ይችላል። ግን አንድ ዲያቆን ካርድ ስለያዘ አይደለም። መልከ ማርያምን መልካ ኢየሱስን ማወቅ አለበት ቢያንስ። ወይ ባለበት ደብር መልካ ማርያምና መልካ ኢየሱስ እንዳለ ሆኖ ደግሞ ጊዮርጊስ ከሆነ ጊዮርጊስ፣ መልካ ጊዮርጊስ፣ መድኃኔዓለም ከሆነ መልካ መድኃኔዓለምን አብሮ ማወቅ አለበት። ለዝክረ ስምኪ ነው የጠየቅኩት አልልም አለ። ግን ቆይ እነሱ ቤተክርስቲያኒቱን አያውቁም። ኦኬ ቤተክርስቲያኒቱም እነሱን አታውቃቸውም። ምን እንደሚል ስማ ከራሱ አፍ
የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው ፓስተሮቻቸው ድጋፍ አለ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን፣ አብረው ነው የሚቀጠቅጡን። ቢያውቁንም ምን አለ? መጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን፣ አብረው ነው የሚቀጠቅጡን። ለገንዘብ ብለው አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን፣ ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር ሰውረን ከሰዓቷ ሌተን እንደው ባንፍጨረጨር ስንቱ ጴንጤው ስንቱ ሰልሞ ነበር። አየህ፣ መፍጨርጨርን የያዙት ማለት ነው። ተነካው ልደትዬ፣ ልቤ ውስጥ የተነካ እንደው ሶፍት ቢኖር ባለቀስኩልህ፣ ግን የማልቀስ ፕሮግራም የለኝም ዛሬ። ሲኖዶሱ ያውቀን እንትና ልክ እንደ መንግስቱ ኃይለማርያም እኮ ነው። 17 ዓመታችን ነው። ስቀን አናውቅም፣ ተደስተን አናውቅም። ሲኖዶሱ አያውቀንም፣ ቤተ ክህነት አያውቀንም። የሰላ ድንጋይ በራሳችን መሳሪያ አይደለ ወይ የምንሞተው? ማን ባስታጠቀው መሳሪያ እንዳለው መንግስቱ ኃይለማርያም። ከዛ ወጥቶ ሲኖዶስ ይተቻል። ሰንበት ትምህርት ቤት አያውቃችሁም እናንተ። አቤቱ እኛን እኮ ግን ምን ሲሉ ነበር? እናንተ ፕሮቴስታንት አባት የላችሁ፣ ፓስተር የላችሁ፣ እናት የላችሁ፣ አጎት የላችሁ፣ አያት የላችሁ ሲሉን፣ እኛ ግን ሲኖዶሱ አለን፣ አባቶች አሉን፣ ብንጣላ የሚያስተርቁን፣ በትምህርትም ብለን ይኸው ተፋጁልህ አልኩ። እንደ ደብረ ብርሃን በግ እርስ በርስ ተዋግተው ማርያም ጥንታት ብሶ አለባት የለባትም፣ አለባት የለባትም ብያለሁ፣ አለባት ብያለሁ፣ የለባትም። ከዛ ጭቅጭቅ ሊቃውንቱ ይምጡ ተብሎ ይጠይቅ ተብሎ ዲያቆን ሕዝቅያስ ሲጠይቅ 21 ሊቃውንት ጋር ደውዬ 21 አይነት ነገር ነው የነገሩኝ ብሎ አለ። በጥንተ አብሶ ጉዳይ እንኳን በትምህርቱ አይደለም በሀሳቡ እንኳን እርስ በርስ አልተስማሙም ወገኖች አለ ዲያቆን ሕዝቅያስ። 21 ነገር። እሺ በነገረ ክርስቶስ አልተስማሙ። ሶራምባ ሆቴል ተሰብስበው እናኬ የተባሉት ይሄም አሁን እዚህ ያለው በሙሉ መረጃው ያኔ እንደደረሰኝ ማለት ነው በስርዓት እንዳለ ተሰብስበው የሊቃውንት ጉባኤ ይመጣል ተብሎ ሲባል ማንም አልመጣም። ከጠቅላይ ቤተ ክህነት ማንም አልመጣም። ከብፁዓን ሊቃነ ጳጳሳት ማንም አልመጣም። ማዕከላቸው የተገኘ መምህር በረከትና ዲያቆን ያረጋል አበጋዝ የሚባሉ ሁለቱ ናቸው። አይቲ መምህር በረከት የዛኛው ሌላኛው ይመስለኛል ወይ ብቻ አንድ የሆነ በረከት ይመስለኛል አይደል ነው። እና ዲያቆን ያረጋል አበጋዝ ብቻ። ከዛ ቢጠበቅ ከጠቅላይ ቤተ ክህነት አንድ አልመጣላቸው፣ ከሊቃውንት አንድ አልመጣላቸው፣ ከቅዱስ ሲኖዶስ አንድ አልመጣላቸው። ሶራምባ ሆቴል ስብሰባ አድርገው እርስ በርስ የሚጠጡትን ጠጥተው የሚበሉትን በልተው ሳይስማሙ ተለዩ ማለት ነው። ይመጡና እኛ ሲኖዶስ አለን፣ አንድ እናት አለችን፣ ቅድስት ኩላዊት ቤተክርስቲያን በክንፎቿ የተጠለልን። ይመጣና ደግሞ ፕሮቴስታንቱ ፓስተሮች አሉት
ሲኖዶሱ ማነው ካውንስሉ ያውቃቸዋል። እኛ ግን አባት የለን እናት የለን። እንዴ በቃ እንውሰዳችኋ። ታዲያ እንውሰድና እናሳድጋችሁ። ከዛ አባቶችን ጠይቀናል። እንደውም ኤፍሬም ባለ ጊዜ እንግሊዝ ሀገር ስለሚኖር ኦርፋኔጅ ውሰዳቸው፣ ሁለቱን ወስዶ ያሳድግ። ስማቸውን እና ፎቶቸው ተለጥፎ በየሀገሩ ይወሰዱና ይደጉ። በቃ ፓስፖርት እንዲያወጡ ነገሯቸው። ወዳጆች ያውጡና እናሳድጋቸዋለን። የልደት ሰርተፍኬት ይዘው ከመጡ እኛም ዱባይ እንወስዳለን። ልውሰዳችሁ ብሎ ቢላቸው ልደተ ቃል ባለ ጊዜ ብሎ እንግሊዝ ተገኝቶ ቢጫውን የአባ ገብረ ኪዳንን ቢጫውን ልብስ አልብሰ ነው ተመስገን ባለ ጊዜ ልደተ ቃል ባለ ጊዜ በሙሉ ቀልሚ ትናንትና ሲገባም እኮ ኤፊ ነው ምናለው ተሙ እዚህ አንተ አሜሪካ ደርሰህ ከወጣህ ሰላምም አትለኝም ማለት ለካ ሊለጠፍ ፈልገው ነው። ይቅርታ ወገኖች፣ አንዳንዴ እንደዚህ መሳቅ አለብን እንዴ? በአመት አንድ ጊዜ እንኳን ልሳቅ እንጂ በእነሱ እንዴ። እና በሙሉ በቃ ባለ ጊዜ ከእግዚአብሔር ጋር ነው እየሳቅን ያለን። ከእግዚአብሔር ጋር ነው እየሳቅን ያለን። እግዚአብሔር ከሰማይ ይስቅባቸዋል፣ ይሳለቅባቸዋል የሚለው እኮ ይሄ እኮ ነው። መሲሁ ላይ የተነሱ ናቸው። መሲሁን ያልተቀበሉ መዳንን መንገድ በሌላ መንገድ መዳን አለ ብለው የሚያስተምሩ ልክ እንደ ኤልማስ እኮ ነው። ባይዘው እንደ ኤልማስ ልክ ጳውሎስ እንደገሰጸው ማለት ነው። አንተ የጽድቅ ጠላት፣ የጽድቅ መንገድ የምትቃወም እኮ ነው ያለው። እንደዛ እኮ ነው። እነኚህ የጽድቅ ጠላቶች ናቸው። ስለዚህ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል። እኛም እንስቅባቸዋለን፣ እንሳለቅባቸዋለን። ጌታ ይባረክ። እኔ ግን እምልህ በትናንትና አሯሯጤ ለመቅረጽ የሚሞተው ስንቱ መቀመጫቸውን በሳንጃ እንውጋው እንደ ጌታዬ። እስቲ የትናንትናውን ይህን ሁሉ ሩጫ በወንድማችን ድምፅ እስቲ ይዘግብልን ወንድምነት ፕሊስ። በቃ ዛሬ ኤርሚያስ ምነካ ብላችሁ ካላችሁ ውጡ። በቃ ወንድሞች እናቶች ተሳቅበት። በዚህ አሯሯጥና በዚህ አይነት አፈተላለክ ተአምረ ኢየሱስን የፈራኸው ያክል እግዚአብሔርን ብትፈራ እነሆ እንደ አባ ገብረ ኪዳን አዲስ ብራንድ የሆነ ነጭ ቀሚስና ሌሎችንም ነገር ለብሰህ በእግዚአብሔር ቤት ውስጥ ትልቅ ስም በተሰጠህ ነበር። አይጥ ቀርቶ ለምን ጉማሬ ሲገንዝ አያድርም? ስላሴ ስንት ነው እኛ ቤት? 5 ነው። ስላሴ ስንት ነው እኛ ቤት? ቅዱሳን ስንት ነው? 5 ነው። ይህም አልበቃ ብሏቸው ወደ መቃብር ስንሄድ እነሆ መቃብራቸው ላይ ያደገው እሾህ ነጠላችንን እየጎተተው ደግሞም ስላሴ 5 ነው በማለት አዲስና እንግዳ ትምህርት በማምጣት አጽራረ ቤተክርስቲያናትን እንድታስታግሱልን ሲኖዶሱን እንጠይቃለን። ቅዱስ ታለንት ነህ እንዴ? እንደዚህ ኦ ማይ ጋድ ነቱ ከዘይት አልፎ ስላሴም ላይ ገባ። 5 አረጉት። ማይጨምር እኮ የዶላሩም ሲጨምር ስላሴም ጨመረ። እንግዲህ ጨመረው ዲያብሎስ ስላሴን ጨመረው። ውጊያውን ስለበዛ ኤፍኤም ታምረ ኢየሱስን ጨመረው። ደከምኩኝ በእውነት በዘመን እንደዚህ ስቄ አላውቅም።
ከትናንትና ማታ ጀምሮ ማለት ነው። ይሄ ኤፍሬም ጭካኔ ደግሞ ትናንትና አንዷ እኔ ጋር መታ ወንድም የለህም እንደ ኤርሚ እያለችኛ እንዲያቆኑ ሳወራው ኧረ ወንድም የለህም ምናምን ትናንትናም ኤፍሬም እንደዛ እያሉ ይጽፉለት ነበር። ወንድም ግን የለህም ኤፍሬም ወንድሞች የሉህም ኤፍሬም እያሉ ኮሜንት ከታች ይጽፉለት ነበርና ሞትኩኝ ያልኩና ጌታ ይባረክ። እንደዚህ በቃ ሰብሰብ አድርጎ መውጫ መግቢያ ሲያጡ ቢያንስ ለክርስቶስ እጃቸውን ይሰጣሉ። እኛ በክርስቶስ ፍቅር እንወዳቸዋለን። በእውነት አምላኬ በሚያውቀው እንወዳቸዋለን። ከጌታ የተካፈልነው ፍቅርን ስለሆነ እና ሲያማትቡ እንዴት ነው ኤርሚዬ? ምን አውቃለሁ። በስመ አብ በስመ ወልድ በስመ መስቀል በስመ ማርያም በስመ መንፈስ ቅዱስ አምስቱ አምላክ አሜን። ጌታ ኢየሱስ ይድረስላችሁ። በጣም እንወዳችኋለን። እናንተ ላይ በቧልትና በፌዝ ለመውጣት ሳይሆን ትምህርታችሁ ላይ ነው። ትምህርታችሁ ላይ ዲያብሎስ ሹክ በሚለው ትምህርትና በእናንተ ሀሳብ ላይ እንጂ እናንተ እንወዳችኋለን። ነገ ወደ ጌታ እንደምትመጡ ይኸው ኤርሚ የሚቀድስ የነበረ ነው። ይኸው እዚህ ጋር አባ ናትናኤልም ደግሞ ሞኖክስ የነበሩ ናቸው። ቆሞስ እግዚአብሔር ሁላችንንም ጠርቶን ነው እና ነገ ወደ ህይወት መታችሁ። ይሄ ለታሪክ ይቀመጥ። እንደውም በዘመነ ዩቱብ መምጣታችሁ ጥሩ ነው። ተቀምጦ ነገ ትሰብኩበታላችሁ እና እግዚአብሔር ወደ ብርሃን ያምጣችሁ ለማለት ነው። የሳቅ ነውም ያው ቤተክርስቲያኒቷን ዲስሪስፔክት ለማድረግ ሳይሆን ትምህርቶቹ ግን ምን ያክል ውስጣቸው መርዝ እንዳለ እንድታውቁ ለማለት ነው። በጣም እንወዳችኋለን። ጌታ ኢየሱስ ይወዳችኋል። አሜን። ኤርሚ እባክህ አሁን እያወራኸኝ ዋትሳፕ ላይ ላክልኝ። ስቀን አናውቅ የሚለውን እልካለሁኝ። በደንብ ነው የምሰማው። ገብተን ሪፖስት እናደርጋለን። በእውነት ለኤፊ ምልክለት አለው። አሁን ይኸው እዚህ አሁን ላይቭ እንደጨረስን ነው የምሰራው። እኔ ቪዲዮን መገጣጠም ብችል በቃ እዛ የጫጫታውን ስልክልህ የጫጫታውንም ለኤፊ ምልክለት አለው እና የጫጫታው ቦታ ላይ የኤፍሬም ማነው የእንትና የልደተ ቃል ፍርጠጣ ገብቶ ጌም መጫወቱ በዛው ቅጽበት ነው። በዛው ቅጽበት እንደገና ደግሞ ከወጣ ገባ ጋር ይነጋገሩ የነበሩት እና የዚህ ደግሞ የሰሙ ብስጭት ሰሙ ተቃጥሎ ነው። እኔ ሰሙ ትናንትና ባላንስ ያደረገ ነገር ሲናገር ሰማሁት። በቃ አነሳችሁ የሉተርን ጉዳይ እነሱ የማይቀበሉትን አንስታችሁ እናንተ የማትቀበሉትን አነሳብህ እና የት ነው ፈርጥጠህ የምትወጣው? 1 ሚሊዮን ዓመት ቢሰጣችሁ አንድን ጴንጤ ኦርቶዶክስ ልታደርጉ አትችሉም አላቸው። ባላንስ ያደረገ ነገር ነው ትናንት የተናገረው ሰሙ እና በዘመኔ እንደዚህ እኔ ለመቅናት እንደዚህ ያለ እንትና አላልኩም። ግን ደስ የሚለው እንኳንም የወይዘሩ ነገር ዋርኒንግ ወይዘር አለ ብለው መንግስት ስለነገረ እሱን እኩለ ሌሊት ላይ እንትን ለማለት ነበርና ጌታ ይባረክ። እንወዳችኋለን በእውነት አቤት ምን እንዳለ ሰሙ ማለት ነው። ፕሮቴስታንት ከማይቀበሉት ይበዛል፣ መጀመሪያ ኦርቶዶክስ ሁኑ አላቸው እኮ። አዎ ልክ ነሽ። እዛ ቪዲዮ ላይ ብዙ ነው የቀዳሁትኝ ያለው ሲናገር የነበረው እና ኤዲት ማድረግ እንችላለን። ኤርሚ ኤዲት አድርገን ብንልክ ራስህ መልቀቅ ትችላለህ። ዱዊት ብቻ አድርገህ ከላይ አድርገህ እናንተ ልቀቁት። ግን እቺ ቪዲዮ እንዴት እንደሚገጣጠም ብታሳዩኝ እኔ አላውቀውም። አለ አፕሊኬሽን፣ በጣም ካፕካት የሚባል አፕሊኬሽን አለ። አሳያለሁ በውስጥ በጣም ቀላል ነው። ተባረኩ። ግን ለእኔ አሁኑኑ ላክልኝ። አሁን ነው የምሰራው። እልክልሃለሁ ይሄንን ኤርሚ እኔ ደግሞ ይቅርታ ብዬ እኮ ነው የገባሁት። ትናንትና ቀሰቀስኩ። ለካ ትናንትና ስትደውይ እንትኑ ምንድነው ይሄ ሳይክሎን የሚባለው ነበር በባህር ላይ የሚነሳው አደገኛ ነው እና እዚህ በፓሲፊክ ኦሽን ላይ እንደዚህ ተፈጥሮ አያውቅም ከመጣው ጊዜ ጀምሮ እና ሳይክሎን አይነት ነገር ነው
በከፍተኛ ፍጥነት ነበር ይመጣ የነበረው፣ ግን ጌታ በምህረት አሳልፎታል። አሁንም ግን አለ ተብሎ ይጠበቃል። በዚህም ምሽት ማለት ነው በጸሎታቸው አስቡ እና በዛ ውስጥ ሆኜ እንትን በጣም ነጎድጓድ ነበረው፣ መብረቅ ነበረው ትናንትና በጣም እና ልጆችም እንዳይደነግጡ ብዬ እኔ አልተኛውም፣ ሌሊቱን ሁሉ አልተኛውም እና ልገባ ነበር እዛ እነ ኤፊ ያሉበት ጋር ማለት ነው። ግን በጣም መብረቅ አለ፣ ብገባም ማውራት አልችልም። ነጎድጓድ በጣም ነበሩ እና ከዛ የተነሳ ነው ያ እግዚአብሔር ይባረክ። ዛሬም እንደ ትናንትናው እዚህ ውስጥ ላላችሁ 1000 ሰዎች እባካችሁ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስን ስታነብ የአምላክን የእግዚአብሔርን ቃል ታውቃለህ። የእግዚአብሔርን ቃል ስታውቁ እውነትን ታውቃላችሁ። እውነት ደግሞ አርነት ያወጣችኋል። የእግዚአብሔር ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ አዳኝነትና ብሎም ጌትነቱ የተወደድንበትን ትልቁን የእግዚአብሔርን ፍቅር የተማርንበትን የእግዚአብሔርን የምሕረቱን ባለጠግነት የዳንበትን ወይ ደግሞ የምትድኑበትንም የጸጋውንም ባለጠግነት የሚናገረው እውነተኛ ታማኝ ምንጭ መጽሐፍ ቅዱስ ብቻ ነው። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት ታውቃል ብሎ እንዳለው ቅዱስ ጳውሎስ ለጢሞቴዎስ እና እነዛን መጽሐፍቶች ደግሞ ማወቅ ብቻ አይደለም እስከመጣ ድረስ ለማስተማርና ለመምከር ተጠንቀቅ፣ ለማንበብም ለመምከርም ተጠንቀቅ እና አንብብ እያለው ነው። ለማስተማርና ለመምከር ተጠንቀቅ፣ ይሄንንም ደግሞ አንብብ ይላል። አንብብ ይላል። በማንበብ ነው እውነት የሚገኘው። በማንበብ ነው እውነት የሚገኘው። ኦኬ። ያላነበበ እውነትን አያውቅ። ያላነበበ ስለ ክርስቶስ ኢየሱስ ምንም የሚያውቀው ነገር የለም እና እኔ ኦርቶዶክሳውያንም ይሁኑ የወንጌል አማኞች የሆናችሁ ወንድሞች ዲቤት እያላችሁ ቤት የምትከፍቱ በተለይ አረብ ሀገር አካባቢ ላይ ያላችሁ እህቶች የኛዎቹም አንድ ሁለቶቹ ደውለው ምን የምታርጉ ነው የምትከፍቱት ብያቸው አይ ቲንክ እንከፍታለን ማንን ከፍተ ነበር ብለው ሲሉኝ እውቀታቸውን ጠይቋቸው እና በጣም በፍጹም አይሆንም እና ፕሊዝ በማታውቁት ነገር ዲቤት ቤት ከፍታችሁ ህይወታችሁ እንዳታሸረሽሩ። እሺ እንዳታሸረሽሩ። የግድ ኤርሚያስ ብቻ ልስበክ እያልኩ አይደለም፣ ቅዱስ ብቻ ይክፈታል እያልኩ አይደለም። የእግዚአብሔርን ቃል የተማሩ ያጠኑ የሚያገለግሉ ወንድሞች ይክፈቱ። ቢያንስ ከእነሱ ጋር ከሆናችሁ ችግር የለውም። ሌላ ነገር እንኳን ቻሌንጅ እንኳን ቢመጣ ማለት ነው። ምንም የማያውቁ ሴቶች ምንም ማለት ሴቶች የእግዚአብሔርን ቃል አያውቁም እያልኩ አይደለም፣ ግን ምንም መጽሐፍ ቅዱስ እውቀትን ሳይኖራችሁ ሳታነቡ የት ነው ቸርችሽ? አማኑኤል። የት ነው ቸርች? ሙሉ ወንጌል። እና የት ነው ያሉት? አረብ ሀገር ለስራ ሄደው። ቅናታችሁ እናደንቃለን፣ ግን ቤት ከፍታችሁ ሙስሊሞችን ጠርታችሁ አስገብታችሁ ጆቫ ዊትነስን ኦል ጂሰስን አስገብታችሁ ምንም የመጽሐፍ ቅዱስ እውቀት የላችሁም የሆነ ጥቅስ ሰጥተዋችሁ እናንተን ግራ ነው የሚያጋቧችሁ። እንደዚህ የምታደርጉ ካላችሁ በውስጥ አንድ ሁለት እንደዚህ ጠይቀውኝ እኔ ቤት እንዳትከፍቱ ብያቸዋል። ይክፈቱ አይክፈቱ አላውቅም፣ ምክሬን ከሰሙ ማለት ነው። ያው 3 ዓመት ሙሉ እስልምና እንከራከራለሁ ብሎ ምንም የመጽሐፍ ቅዱስ እውቀት የለው። ስንቴ እኔ ቤት እንኳን መጥቶ ስንቴ ይሄ ሰው ቻሌንጅ ተደርጓል። ኤፍሬም ቤት መጥቶ ስንቴ ቻሌንጅ ተደርጓል። ዳንዬ ጋር ስንታችን ጋር ጉድ አይዲያ ማለት ነው። መጨረሻ ግን ክርስቶስ አምላክ አይደለም ብሎ ካደው። ልብ ያሳዝናል፣ ልብ ይሰብራል። እና እንደው በዚህ አጋጣሚ የጉድ አይዲያን ስልክ የምታውቁ ሰዎች ካላችሁ እንደው ፕሊስ በጌታ የምታውቁ ሰዎች አላችሁ እስኪ ጻፉልኝ። የኛዎቹ የኛ የወንጌል አማኞች የምታውቁት አላችሁ የጉድ አይዲያን ስልክ ኮሜንት ላይ ጻፉልኝ። እንደው የምታውቁ ሰዎች ካላችሁ ካወራኝ ፈቃደኛ ሆኖ ላወራው ፈልጋለሁ። እኔ ቤት ሞዴሬተር ሁሉ ሰጥቼው ነበር ወንድሞች። በጣም ነው ያሳዘነኝ። በጣም 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 ነው ያሳዘነኝ። እኔ የምለው ብዙ ዘመን ከሆነው ብዙ መርምር ያለው ይላል። ብዙ መጽሐፍም ልጽፍ ነበር ምናምን ይላል። አዎ መርምሯል። የመረመረው የእስልምናን ዌብሳይት የእስልምናን መጽሐፍ ነው። ግን መመርመሩ ባልከፋ የመረመረው ግን ባዶ ሆዱን ሆኖ ነው ማለት የእግዚአብሔር ቃል እውቀት የለውም። የመጽሐፍ ቅዱስ እውቀት የለውም። እሱ ነው
አይ ለዚህ ነው ሰዎች አስቀድሞ የእግዚአብሔርን ቃል መማር አለባቸው። መጽሐፍ ቅዱስን ኦርቶዶክሳውያን መጽሐፍ ቅዱስን አያነቡም። እንደው ጴንጤ አያነብም ብዬ እኔ አልልም፣ በሕያው አምላክ ፊት ማለት ነው። የእግዚአብሔር ሕዝብ ምን ያህል መጽሐፍ ቅዱስ እንደምናነብ ራሱ ኦርቶዶክሳውያን ይመሰክራሉ። ጴንጤን በመጽሐፍ ቅዱስ ማንም የሚያማው የለም። ራሱ መምህራኑ አንድ የካ ሚካኤል ቤተክርስቲያን ላይ አንድ መምህር የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችላቸው የለም አሉ። ያው የጦጣ ልጅ ዛፍ በመውጣት የመናፍቃን ልጅ በመጽሐፍ አሉ። ጴንጤ ደከመ ቢደክም እንኳን አንስቶ የሚያነበው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ቢያንስ አንዴ እንኳን ያላነበበ አይገኝም ብዬ ባልንም እንደዛ ባላጋን ነው፣ ግን መጽሐፍ ቅዱስን ያነባሉ ጴንጤዎች። አሁን የዚህ ልጅ መስለም በጣም ነው ውስጤን ያንገበገበኝ አልኳቸው። እና በዚህ አጋጣሚ ጉዳይ ዲያን የምታውቁት ስልኩ ካላችሁ በውስጥ መስመር ላኩልኝ። በልተውት አይቀሩም ወንድሜን በእውነት አለሽ እንደ አንቺ የጉዳይ ዲያ ስልክ ጸዲ? እኔ የለኝም። እናንተ ጋር መጥቶ ለምንድን ነው ያልያዛችሁት? መጀመሪያ ራስሽ አይደለሽ ያስወጣሽው ከኛ ጋር ከኔ ጋር ራስሽ። ኧረ እኔ አይደለሁም። እኔ እዛ ስወገዝ እኛ ጋር ተወገዘ። ለጉዳይ ዲያ መጥፋት አንቺና መዝሙር ያሬድ ተጠያቂ ናችሁ። ጌታ እግዚአብሔር ምስክሬ ነው። እኔ እኮ መዝሙር ያሬድና ታስታውሻለሽ፣ እሱ ቤት እኔ ራሱ ብቻውን በሚከፍት ሳለ ጥያቄ ሲጠይቅ አንዴ መናፍቅ ነህ እያላችሁት እኔ ቤት ስለመጣ አንቺና መዝሙር ያሬድ ለዚህ ልጅ መጥፋት የደሙ ዳጃችሁ ላይ ያለ እግዚአብሔር ምስክሬ ከኦርቶዶክስ ቤተክርስቲያን ይኸው አንድ ሰው እየሰማን ነው። ጠይቀው ቆይ እኔን ጄጅ ከማድረግ በፊት ራሱን ጠይቀው። እኔ ነኝ ለሱ ተሟግቼ አብሬ መናፍቅ ተብዬ ሁለታችንም ወደዚህ መተን እኮ እየተማርን ነበር። እሱን አውቃለሁኝ። ወደ አንቺ ጋር መጨረሻ ላይ አንቺ አባብለሽው ወደ አንቺ ጋር መጥቶ አንቺ ጋር እንደምትቀበል አውቃለሁ። ግን አንቺም ጋር መጥቶ እንኳን እነ መዝሙር ያሬድ ሲሰድቡት ቤት ከፍቶ ሲገባ እኛ ጴንጤዎቹ ሄደን እሱ ጋር ስንገባ ሞዴሬተር ሰጥቷችሁ ስታወርዱ አንቺ እንኳን በእርግጥ በወቅቱ ማይቲንግ አድርገሽ ሊሆን ይችላል አላስታውስም። ግን ስንቶቹ ሲያወርዱ እኔ ጋር ሞዴሬተር ሰጥቼው ና እኔ ጋር ብየው ጌታን ተቀበል ብየው ነግሬው ጥያቄን መልስልኝ ብሎ ጥያቄውን መልሽልህ ጥቅስ አሳየኝ ብሎ እና በጣም ነው ውስጤን አንገበገበኝ። በእውነት እንደ እናቴ ልጅ ነው የቆጨኝ። ባላቀው ይሻላል። እናንተ ችላ አላችሁት ነው እሱ በመጀመሪያ መቼ መጣኛ ጋር ምንም ትርጉም የለውም። እኔ የገባሁት አሁን እኔ መርሲ ለምንድን ነው ሚዩት የምታደርጊኝ? እኔ እኮ እዚህ ቤት ሞዴሬተር ሁሉ ነበረኝ እኮ። ለምንድን ነው የምታነሳብኝ? ኤርሚያስ እኔ ስከፍት ቤት መተሽ ጠይቂኝ። ለምን አንቺ ቤት እመጣለሁ? እኔ እኮ ይሄ ታይ ሰላምዬ ሚዩት አታርገት። ያው ከፈለጉ አልተሳደብኩ። እስኪ ተናገሪ። ምን አድርጌ ነው? የጉዳይ ዲያ ስልክ አለሽ? ኖ ጭራሽ ብሎክ እንዳረገኝ ነው አሁን እንትን የተቀበለው። እኔም በጣም አዝኛለሁ። እኔም እያፈላለኩት ነው ቁጥሩን። ሚዩት አታርጓት ወገኖች። የት ሀገር ቢኖር አልነገርሽም? ከዚህ ፊት ዩኬ መሰለኝ። እንደዛ ሲለኝ ሰምቻለሁ ይመስለኛል። አዎ ልጁ በምን ልናገኘው እንችላለን? ስልኩ ቁጥሩ ከተማው ቢታወቅ እኮ ኤፊ እንዲያገኘው ማድረግ እንችላለን። ጸዲ ስልኩ ተገኝቶ እኮ እዚሁ ቲክቶክ ላይ እንጠይቀዋለን ካገኘ ነው። እኔም ብሎክ አድርጎኛል። ድንገት በሌላ አካውንት ካልሆነ በዚህ አያገኘኝም። በሆነ ነገር ተጣልተን ብሎክ እንዳረገኝ ነው ሄዶ ሻአዳ የያዘው። ምን አስነክተውት እንደሆነ አላቅም። መጽሐፍ ሁሉ እኮ ጽፏል። የቁርአን ጉዳ ወጣለው ብሎ መጽሐፍ አሳትሟል። ይኸውልሽ ከመገፋቱ የተነሳ ልጁ ሆድ ብሶት ንግግሩም አንዳንድ ነገር ከኦርቶዶክስ ቤተ እናንተም በጣም ገፍታችሁታል። ኤርሚ ጋር ገብቶ ሲያወራ ገድላት እኮ አልቀበልም ብሎ ኤርሚ ጋር ገብቶ ሲያወራ ላይቭ ከፍተሽ አንቺ ከመናፍቅ ጋር እንዴት አንድ ላይ ይሆናል ብለሽ በጣም ሲቆጠቅጦት ነበር። ያ ሆድ ብሶት ልጁ ቤተክርስቲያንም እናንተም እኔ አልወቅስሽም፣ ዝም ብዬ አልወቅስሽም። የዋነሽ እኔ ነበርኩኝ እንዴ? ለምን እኔ ነበርኩ ኤርሚ። ለምን ልጁ ሆድ ብሶት ተገፍቶ ነው ታዲያ ከሆን ልጅሰስ ጋር ኢየሱስ አብ ነው እኮ ብሎ ከሚለው ጋር ቤት ከፍተሽ እኮ ጸዴ እኔ ቀነሽ ብዬ በመታገስ እንጂ ኢየሱስ አብ ነው አብ ማለት ኢየሱስ ነው ብሎ ከሚል ከሃዲያን ጋር ከሰባሊዮሳውያን ጋር እኮ ቁጭ ብለሽ
እቺ ማንስ አሜሪካ ሀገር ካለችው ሴት ጋር ሁሉ ቀን ስታሰድቢን እኮ የምትይው አንቺ ነሽ። ኦኬ እኔ ማንም ኢየሱስ ክርስቶስ ፍጡር ነው ብሎ ከሚል ጋር ኢየሱስ አብ ነው ብሎ ከሚል ጋር ማንም ሰው መጥቶ እኔና ኦርቶዶክሳውያኑ ባለበት እንዲገለፍጥ ማንን ኦርቶዶክሳውያን እንዲሰድብ እድል አልሰጠው። ኢየሱስ አብ ነው ብላ ኦርቶዶክስ አታስተምርምና እኛ አብ ነው ብለን አስተምረን አናውቅም። ማነች እቺ ኦንሊ ጂሰሷ ሴትዮ ማነች? ከሄቨን ጋር ቤት ከፍተሽ ስታሰድቢን ስትሰድቡን አልነበር እንዴ? ጸዲ እኔ ባንቺ ላይ የምን የድሮ ታሪክ የዛን ጊዜ ነው ራሱ ይሄን ጉዳይ ዲያንም መዝሙር ያሬድም እያበሻቀጠ ሌሎችም ሁሉ እያበሻቀጡ አንቺም ጭምር የሆነ ጊዜ ጮሽበት እኔ ጋር እንኳን ሲመጣ እዛ መናፍቅ ቤት ምን ታደርጋለህ እያልሽ እኔ ጋር በመምጣቱ ማለት ነው። አሁን ይኸው ደስ ይበላችሁ ሄዶ ክርስቶስ አምላክ አይደለም ክርስቶስ ፍጡር ነው ብሎ ኢየሱስን ከሚራገም ሃይማኖት ውስጥ ገባ። ይሄንን እንዲሆን ምክንያት የሰጣችሁት አንቺና መዝሙር ያሬድ የምትባሉ ጌታ እግዚአብሔር ምስክር ለምን እንደወጣችሁ ሶሻል ሚዲያ ላይ እንኳን የማታውቁ የራሳችሁን በጌታ ያምናል የተባለ ወንድም ኦርቶዶክሳውያን ወንድም ለአውሬ ያስበላችሁት ማለት ነው። በጣም ነው ውስጤን የተሰማኝ ስለዚህ ልጅ የአብርሃም አምላክ ይረዳኛል። በጣም ነው ውስጤን የተሰማኝ። እኛ ጋር እኮ ቀልድ የለም ኤርሚ፣ ገድል ከካድክ ትባረራለህ። ቀልድ የለማ፣ ይሄ ህጋችን ነው። ለምን አክሊልን አታባርሩትም ታዲያ? ምን ካደ እንደ እሱ አልካደም እኮ የታምረ ማርያምን አልቀበልም ብሏል። ገድላት ውስጥ ሁሉ ያሉትን አልቀበልም ብሏል። ሁሉ ነገር እኔ ታገብረ መድን ሁሉ እነ ዲያቆን ያረጋል። ገድል ከተቃወምክ አይቀርም እንዴ? በሂደት ነው፣ በአንድ አይደለም። ጉዳይ ዲያን ለምንድን ነው በሂደት እንትን አላላችሁት? እና አክሊልን እንደ ታቦት ተሸክማችሁ የምትኖሩት እኮ አይደለም እኮ እሱ እኮ ፕሮቴስታንትና እኛ ጓዳና ሳሎን ነው ይላል። ይቀባጥረ ነበር ልጁ። በእርግጥ እንደገና ይቅርታ ጠይቆ ይመለሳል። አሁን እኮ እየነገርኩሽ ነው። ገድልና ድርሳን አንቺ ራሱ እኮ አትቀበይ ማለት ምን አስበህ ነው? ልታስወግዘኝ ነው እንደ አንተ? አይ ባለፈው የብልት የሳሙ አፈወርቅን ስናነሳ ይሄን አላምንም አልቀበልም ብለሻል። እሱን አልቀበልም እና ትያለሽ። እሱ አይልም እንዲህ አንቺ ቤት መተን እኔና ኤርሚ ታስታውሽ አልቀበልም ብለሽ የለ ከፍሎ አለመቀበል ይቻላል በኦርቶዶክስ? ኖ እሱ ይኸውልህ ታምረ ማርያም ብዙ ነው ያለው። እናንተ ያሳተማችሁት አለ። ኧረ እባክሽ ስራተን ይሄንን ሶሪ በጣም ሌላ ክፉ አልናገርም። ይሄንን ተይው አልናገርም። ለምንድን ነው የምትናገረው? ክፉ መናገርማ መብት የለም። ከፊል ደመናማ መሆን ይቻላል ወይ? አሁን ከአንቺው ቤተክርስቲያኒቱ ውስጥ ካለው ተአምረ ማርያም የመጨረሻ እንደውም በአቡነ ማትያስ የታተመው 2014 የታተመው ላይም ይላል። እሱን አንቺ አልቀበልም ማለት ግማሹን አምኖ ግማሹን ሳያምኑ ኦርቶዶክስ መሆን ይቻላል? አይቻልም እኮ እያልኩ እኔም አልቀበለው ገድል የለም። ኦርቶዶክስ አይደለሽም። ብልት የሚሳሙን አልቀበልም ብለሻል። እሺ ኢየሱስን መባጽዮን አንድ ሰዓት የሳመውንስ እሱን ትቀበያለሽ? አዎ እኔ ክርስቶስ ኢየሱስ ይሳማ ክርስቶስ እኮ አባቱ እኮ ወንድ ልጅ ከወንድ ልጅ ጋር የተሳሳመውን ማለት ነው። ህፃን ልጅ ነው። መባጽዮን ህፃን ነበር። ራእይ ነው ያየው። መባጽዮን ራእይ አይደለም በአካሉ። ምራቁንስ ደግሞ ምራቁን ከፍቶበት ምራቅን ደግሞ እንደ ጌታና ስጋ ደም ትቀበያለሽ? አንቺ መልሽልኝ። ሚዩቱን አታንሺው። ምራቅ ትቀበያለሽ እንደ ጌታ አራት አተላ እንደ ጌታ ደግሞ መባጽዮን ህፃን ልጅ አይደለም እንጂ መባጽዮን ሽማግሌ ነው እኮ ኮልማሳ ሆነ ሽማግሌ ነው። ራእይ የታየው ግን ህፃን ልጅ መጥቶ ሳመኝ ነው። መድኃኒዓለም ብሎ የሚለው ጌታን እኮ ነው። በህፃን መልክ ተገለጠልኝ ብሎ የሚለው በፀሐይ ጨረር እኮ ህፃን ነው። የእናንተ መድኃኒዓለም ብላችሁ የምትሉት ይሄ ዘመናት የማያድግ አንድ ስዕል ላይ የሆነ ከርሞ ጥጃ የሚባል ህፃን ልጅ የታቀፈች ኢየሱስን አሳንሳችሁ ለማሳየት እሷን አግዝፋችሁ ለማሳየት እንጂ ኢየሱስ ህፃን ሆኖ ለማንም አይገለጥም። አሁን ዮሐንስ እንኳን በራእዩ ላይ ሲያየው ከሞት በኋላ ከተነሳ በኋላ አይኖቹ የእሳት ነበልባል ሆኖ ነው ያዩት።
የእናንተ እኮ ኢየሱስ ዘላለም እኮ አያድግም። ይሄ ስዕል ላይ የለጠፋችሁት ማለት ነው። ሸረሪት የሚያደራበት ማለት ነው። ጭስ የሚጠጣበት ማለት ነው። ጎረምሳ ሁሉ በየዋሌቱ እያደረገ እሱ ይጠብቀኝ ብሎ የልጅነት ፎቶ የለህም ቤትክ? ነው የልጅነት ታዲያ ኢየሱስ ክርስቶስ ሁሉ ቀን የልጅነት ፎቶ ነው የሚለው። ስለዚህ ፎቶ አይተህ አላድግም ትላለህ እንዴ? ኧረ ተው ኤርሚያስ። ማነው በልጅነቱ ኢየሱስን ፎቶ ያነሳው? ማነው በልጅነቱ ኢየሱስ ፎቶ ያነሳው? ካሜራ የዛሬ ስንት ዓመት ነው ጸዲ? ካሜራ የዛሬ ስንት ዓመት ነው የተፈበረከው? ንገረኝ እስኪ። ይቃልዳሉ። ቆይ አንቺን ልጅ አሁን ለምሳሌ በራስሽ ልመስልሽ፣ የአንቺን የ5 ዓመት ህፃን ልጅ አንድ ጎልማሳ መቶ ከንፈሩን ቢስም ትቀበያለሽ? መልሽ፣ ትቀበያለሽ ወይ? እየሰማች ነው የምትልህ እዚህ ጋማ። አይ ትቀበያለሽ? ምኑን ነው የምቀበለው? አስረግጬ የጠየኩሽ እኮ ነው። አንቺን አንድ ህፃን ልጅ መቶ አንድ ጎልማሳ ለ1 ሰዓት ከንፈሩን ወንድ ልጅ ቢስመው ትቀበያለሽ? አምላክ ከሆነ አዎ አምላክ ነው። አምላክ ህፃን ሆኖ ነው የምልሽ። ጎልማሳ አምላክ እያልኩ አይደለም። ሰው ኖርማል ሰው መጥቶ ቢስመው ትቀበያለሽ? አልቀበልም። አሁን ላይ ስለዚህ ከአንቺ ልጅ ኢየሱስ ከአንቺ ልጅ በታች ነው ለአንቺ ማለት ነው። ሌላው አተላና ፍርፋሪ ለስጋና ደሙ ብለሽ ኢየሱስ አምላክ እኮ ነው። አምላክ ነው። አተላና ፍርፋሪ ስጋና ደም ነው ብለሽ ትቀበያለሽ? ትልሻለሽ? እንስራ ብታገኝ የጠላ አተላ ነው። አዎ የእሱን እንስራውን ብታገኝ በምላስሽ ትልሽዋለሽ? ስጋና ደም ብለሽ አዎ ልሳለሁ። አተላ ትልሻለሽ? ለምን መሰለህ? ያው ጠላም ቀጥኖ ነው አይደለ? አተላው ደግሞ ወፍራም ነው። ያው እኮ ነው። እናንተ በወይን አይደለ የምትቆርቡት? እኔ አተላ ከላሽ እኔ ጫው ገዛልሻለሁ። መድኃኒዓለም ጫው ገዛልሻለሁ። እኔ እንስራውን ሰብሪበትን ኮብልስቶን ሰጥሻለሁ። ሰብረሽ እየፈረካከስሽ እንድትልሺው ማለት ነው። እያስቀመጥሽ ለቁርስ፣ ለምሳ፣ ለእራት እያደረግሽ ከዛ ፍርፋሪውን ደግሞ ከመሬት ላይ እንድትበይ ማለት ነው። እልሳለሁ። ዚስ ኦርቶዶክስ አላይርም። የኛ የእምነታችን መሰረት እሱ አይደለም። ሁልጊዜ እናንተ መጽሐፍ ቅዱሱ ላይ ስለተሸነፋችሁ ነው ገድላት ውስጥ የምትገቡት። ይህን ደግሞ ዓለም ይስማ። እስቲ በመጽሐፍ ቅዱስ ለምሳሌ ማርያም ለምሳሌ አማላጅ ናት ብላችሁ እስቲ በመጽሐፍ ቅዱስ እርቱን እስቲ አሸንፍኝ። አሁን ማርያም ለምን አማላጅ ናት እልሃለሁ? መጀመሪያ አንተ ታመሰግናታለህ ድንግል ማርያምን። እየጠየቅኩሽ አይደል እንዴ? እኔ እየጠየቅኩህ ነው። ወደ ምልጃው ተውና ታመሰግናታለህ ወይ? ምን ብዬ ነው ማመሰግነው? ለምንድን ነው ማመሰግነው? በጣም ጥሩ። ለምን እንደምታመሰግናት ታውቃለህ? አንድ ንገሪኝ። እንድታመሰግናት ራሷ ትውልድ ሁሉ ብጽዕት ይሉኛል ብላ ተናገረች። ብጽዕት ማለት ምን ማለት ነው? የአምላክ እናት በመሆኗ ምስጋና ይገባታል። ለሚኒንግ ኦፍ ብጽዕት ምን ማለት ነው ትርጉሙ? የተባረከች። ኦኬ። ሌላ ቦታ ላይ ደግሞ እኔንም ደግሞ ማመስገን አለብሽ። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። እኔንም ታመሰግኛለሽ፣ ትዘምሪልኛለሽ። ብፁዕ ይባላል ግን አይልም። ብፁዕ ትውልድ ሁሉ ብጽዕት። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ስለዚህ እኔንም ታመሰግኛለሽ። አይ ብፁዕ ነህ ብዬ እነግርሃለሁ። እሷ ግን ይሉኛል ነው ያለችው። የእሷ እያለች ያለችው ብጽዕት ይሉኛል ነው ያለችው። እኛን ግን ብድናው ሳያዩ የሚያምኑ ብፁዓን ናቸው ብሎ ስላለ እኛ ይሉናል ብለን ስላለን አናመሰግንም። እሺ እኔ ትውልድ ሁሉ ብፁዓን ይላችኋል ብሎ የሚለውን ስባሳይሽ የእስራኤልን ሕዝብ አሁን ያያቸው ሁሉ ወይ ደግሞ ትውልድ ሁሉ ብፁዓን ብለው ይጠሯቸዋል ይላል። የእስራኤልን ሕዝብ ታመሰግኛለሽ? ያመኑትን አዎ ብፁዓን ናቸው። እስራኤላውያን እንደ ኔሽን በነቢያት መጽሐፍት ኦኬ ላሳይሽ። ከዛ አሁን ካሜራ ከፍተሽ የእስራኤል ሕዝብ ሆይ በእውነቱ የተመሰገንክ ነህ፣ ምስጋናና ክብር፣ አምልኮ፣ ስግደት የጸጋም ቢሆን ይገባሃል ማለት ትቻልሽ። እዚህ ማለት ነው። ሳታያቶች መጽሐፉን አሳይሻለሁ። ይኸው ጸድዬ ደግሞ ለኤርሚያስ ችግር የለም። እስራኤላዊ አይደለሽ? ሰላም ጥሪያቸውና ማሩ ሁሉ ይምጡ በሙሉ ምስጋና ለሰላም ትዘምርላታለች። እስከዛ አንዴ እንትን ማለት ይችላሉ። ኤርሚ ምን ቀጥ ይሄትየ አንዴ በትልቁ አድርጉኝ እስኪ።
እሺ ወገኖች እዚህ ውስጥ ላላችሁ 1200 ሰዎች ነው የምናገረው። ኦኬ የዮሐንስ ወንጌል የሉቃስ ወንጌል ምዕራፍ 11 ላይ ሁላችሁም የምታውቁት ታሪክ ነው። በበኦልዜቦል መንፈስ ነው የምታወጣው የአጋንንት ብሎ አጋንንት ያለበትን ሲያወጣ የሚጠይቁትን ነው እና ያንን እያስረዳ እንዳለ እንዴት አጋንንት በአጋንንት አለቃ ሊወጣ ይችላል የሚለውን እያስረዳ እንዳለ በህዝቦቹ መካከል አንዲት ሴት ትነሳና ከቁጥር 27 ጀምሮ ኦኬ ይህን ሲናገር ይላል ከህዝብ አንዲት ሴት ድምጿን ከፍ አድርጋ የተሸከመችክ ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። አያችሁ ልክ እነ ጴጥሮስን እየሰበኩ ሲሄዱ ከኋላ ተከትላ እነዚህ የሚሰብኳቸው የእግዚአብሔር ሰዎች ብላ እንደምትለው እሱ ስለሱ እየተናገረ እንዳለ ሐሳቡን የህዝቡን ሐሳብ ከሱ ይልቅ ወደ እናቱ ልትወስድ ያለች አንዲት ጠማማ ሴት ይሄንን ትናገራለች። ኦኬ ከሱ ይልቅ የተሸከመችክ ማህፀንና የጠባሃቸው ጡቶች ብፁዓን ናቸው። እርሱ ግን ተመልከቱ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አላት። ስለዚህ ዛሬም ወገኖች እዚህ ውስጥ ያላችሁ 1200 ሰዎች የእግዚአብሔርን አንቺን አላናገርኩሽም። ስለዚህ እዚህ ውስጥ ያላችሁ 1200 ሰዎች ነው ያልኳችሁ። ስለዚህ ዛሬም እናንተ የእግዚአብሔርን ቃል አምናችሁ ለቃሉ ሰሚት ስታደርጉ እናንተም ዛሬ ብፁዓን ናችሁ። ሁላችሁም ዛሬ ብፁዓን ናችሁ። ተባረኩ። እሺ የድንግል ማርያም ብጽዕናና የአንቺ ብጽዕና አንድ ነው? ቆይ ብጽዕና ትርጉሙን ታውቂዋለሽ ጸድዬ? ምን ማለት ነው? ለምን እሷን እኮ ግራ አጋባችሁ። ከማን ከላውራ? ቆይ ከኔ ጋር ነው የምታወሪው? ትርጉሙን ንገረኝ እስቲ። ብጽዕና የሚለው አይደለም እናንተም ብፁዓን ናችሁ። ትርጉሙን ንገረኝ እየጠየቅኩሽ ነው። ቴልሚ ለምን እንጎፍ ብጽዕና እኔ በእግዚአብሔር ቃል ልስበረው መጀመሪያ መጠይቅሽን ስሚ። ብፁዕ ማለት ትርጉሙ ምንድን ነው? ንገረኝ። ምን ማለት ነው? ነገርኩ እኮ የተባረከች ማለት ነው። በቃ የተባረከ ማለት ነው አይደለ? የተባረከ ማለት መጽሐፍ ቅዱስም እኛን ደግሞ እንደተባረከ ጽድቅን የሚራቡና የሚጠሙ ምን ይሆናሉ? ብፁዓን ናቸው። ብፁዓን ናቸው ማለት ነው። ሌላውም ብፁዕ ነው ብሎ የተባረከ ነው። እግዚአብሔር ምሕረቱን ያበዛለት ብፁዕ ነው፣ የተባረከ ነው። እግዚአብሔር ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እኛም እግዚአብሔር ኃጢአታችንን የማይቆጥርበት ሰዎች ምን ነው? ብፁዓን ነን። ብፁዕ ማለት የተለየ የሆነ ከሰው ተለይቶ የሆነ ነገር አይደለም። ለምሳሌ እናንተ የኦርቶዶክስ ጸሎት ላይ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ይላል አይደል? ጸሎታችሁ መጽሐፍ ቅዱስ ነው የሚለው። ቅዱስ ገብርኤል ከሴቶች ተለይተሽ የሚል አምጪ። ከሴቶች መካከል ምንም ልዩነት እኮ የለውም። ከሴቶች ተለይተሽ የሚል መጽሐፍ ቅዱስ ላይ አምጪ እስቲ። እና ከሴቶች ጋር አንድ ላይ ነው እንዴ የተባረከችው? ከሴቶች ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ የሚል ከሴቶች ተለይተሽ የሚል ከመጽሐፍ ቅዱስ ላይ አምጪ። አሁን ለምን የጀመርነውን ትተህ ሌላ ርዕስ ውስጥ ገባለህ? የለሽም አይደለ? መልስ የለሽም። አሁን የፈለገ ብታመጣ ትውልድ ሁሉ ብጽዕት ይሉኛል ያለች አረባ ካሶራ ጸዲ ሁለተኛ አፍሽም ሞልተሽ በመጽሐፍ ቅዱስ አንችልም ስትሉ በገድል መጣችሁ የምትዩ እንደዚህ መልስ ስለሌላችሁ ነው። ኦኬ። ስለዚህ በመጽሐፍ ቅዱስም በገድልም ጴንጤ ቤት ነው የመጣችሁ፣ በምንም አይነት ሁኔታ መልስ የላችሁ። ስለዚህ ሁሉ ነገር የእናንተ መልጃ ማሪ። እሺ መልስ አለ፣ ትመልሳለህ። ሲጀመር ቅዱሴ መጽሐፍ ቅዱስ ገድላል እንዴ? መጽሐፍ ቅዱስን እንደ ገድልን እንደ መጽሐፍ ቅዱስ አለመቀበል ይቻላል እንዴ? እዛ ቤት ኦኬ። አንዴ ጸዲ ታመስገንበት ወገኖች። ቤካይ አንዴ ታመስገንበት። ጸዲ ይሄን ምንድነው ብሎ የሚለው እስኪ አንብቢ። ኦኬ ከየቱ ጋር ጀምሬ ላንብብላችሁ? ለምሳሌ እሺ ከዚህ ጀምረሽ እስኪ አንብቢ ጸዲ። ጸዲ ከበሮ ይዘሻል? ምንም እኮ አታሰሩም። እውነት ፌር አይደለም። ያው ከበሮና ጸናጸል ያዥ ጸዲ አልዘመር ይልን ነው። እሱ እኮ ተከለከላችሁ። ቅዱስ በህገ መንግስቱ የእኛን ከበሮ የእኛን ጽናጽል ከበሮ ተይው። እኔ የእግዚአብሔርን ቃል አንብቢ ምን ይላል?
በቤቴ ውስጥ ይልና እንትን ብሏል። ራቅ አድርገው ትንሽ በቤቴ ውስጥ መብል እንዲሆን አስራትን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁም በረከትንም አስረፍርፌ ባላፈስላችሁም በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። እሺ ቁጥር 11 ስለ እናንተ ነቀዙንም እገሥጻለሁ፣ የምድራችሁንም ፍሬ አያጠፋም፣ በእርሻችሁም ያለው ወይን ፍሬውን አያረግፍም ይላል የሰራዊት ጌታ እግዚአብሔር ይላል። ከዛ ቀጥሎ ያለውን አንበቢ ጸዲ። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዕ ብለው ይጠሯችኋል ይላል የሰራዊት ጌታ። ብፁዕ ሳይሆን ብፁዕ ነይ ነይ። አሕዛብ ሁሉ ምን ብለው ይጠሯችኋል? ብፁዓን ብለው ይጠሯቸዋል። አዎ አሕዛብ ይጥሯቸዋ። ታዲያ እኛ አይደለም ነካ ምንጠራቸው? በዛን ጊዜ እኮ የተነገረው በሚክያስ ዘመን ነው። አሕዛብ ማለት ከእስራኤል ቤት በስጋ ከአብርሃም ዘር ከያዕቆብ ልጆች ውጭ ያሉት በሙሉ አሕዛብ ናቸው። አይ እኔ አሕዛብ አይደለም አሕዛብ ነኝ ማለት ትችላለህ። ከአሕዛብ ወገን ነሽ፣ ከአሕዛብ ወገን ነሽ። አሕዛብ የሚለው ቃል አሁን ለዚህ ልደበቅ ብለሽ ካላሽ በስተቀር ከበሮሽን ይዘሽ አሁን ለእስራኤል ትዘምሪያለሽ። ምክንያቱም ብፁዓን ብለው ይጠሯቸዋል። ስለዚህ እስራኤል ብፁዓን ናቸው። አሕዛብ ማለት ልብ በይ፣ አሕዛብ ማለት ኦኬ፣ አሕዛብ ማለት ኦኬ ከእስራኤል ቤት ውጭ የሆኑ ማለት ነው። ከእስራኤል ሕዝብ ማለት የእስራኤል ሕዝብ ያውም ደግሞ ከያዕቆብ ልጆች ማለት ነው። በእግዚአብሔር ያመነ አሕዛብ ይባላል እንዴ? ወይት ልንገርሽ፣ ቆይ ከያዕቆብ ልጆች ውጪ ከ12ቱ ነገደ እስራኤል ማለት ነው የያዕቆብ ልጆች የተባሉ 12ቱ አባቶች፣ ከነዚህ አባቶች ልጆችና የልጅ ልጆች ውጪ ያሉ በሙሉ ምን ተብለው ይጠራሉ? አሕዛብ ማለት ነው። እሱ እናንተ አስተምሮ ነው ኤርሚ። እኛ ኢትዮጵያ ኦርቶዶክስ እንዲያስተምሩ መጽሐፍ ቅዱስ ነው የሚያስተምረው። እኛ በሕገ ኦሪትም ጊዜ እግዚአብሔርን አማኝ ነን። መቼ? ስለዚህ በግድ አሕዛብ ነሽ አትበለኝ። መቼ ነው በሕገ ኦሪት ማለት? ከአሕዛብ ዘር አይደለንም እኛ ሲጀመር። መቼ ነው በሕገ ኦሪት እግዚአብሔርን ታመሰግኑ ነበር? እግዚአብሔርን ታመልኩ ነበር እናንተ? አይ ኢትዮጵያውያን አማኞች ነበር። እውነትሽን ነው? እውነት ነው። እውነትሽን ታመልኩ ነበር? አዎ። መረጃ እሱን እንግዲህ አሁን መስጠት አልችልም፣ ግን አንተም ኦርቶዶክስ ከነበርክ አሕዛብ ነን ብላ አስተምረሃለች። ንገረኝ። ኦርቶዶክስ ከነበርክ አሕዛብ ነን ብለን አናምንም። አድመጭኝ። ኦርቶዶክስ በይ፣ ካቶሊክ በይ፣ ማነው ጴንጤ በይ፣ ዋቴቨር ሙስሊም በይ፣ ቡዳ በይ፣ ሂንዱዝም በይ፣ ምናምን ነገር የምጠሪያቸው በሙሉ ከይሁዲ እምነትን የሚከተሉት ከአሕዛብ የገቡ አሉ አንዳንዶች። ከዛ ውጪ ከይሁዲ ቤተ እምነት ውጪ ይሁዲነትን ከሚያምኑ በቀደመው ኪዳን በብሉይ ኪዳን ማለት ነው ይሁዲነትን ከሚያምኑ ከ12ቱ አባቶች ከያዕቆብ ልጆች ውጪ ሌላው በሙሉ ጃንታይል ወይ ደግሞ አሕዛብ ነው የሚባለው። ማለት እነዚህ ምን ናቸው? ጣዖት አምላኪ ማለት ነው። ያ ኢትዮጵያዊ ጃንደረባንም አትርሳዋ። ኢትዮጵያዊ ጃንደረባ እኮ የነበረው በአዲስ ኪዳን ሄደ ይላል እኮ በአዲስ ኪዳን ነው። እሱ አዲስ ኪዳን ዘመን ላይ ነው። ይሄ እኮ የሚኪያስ ዘመን ላይ ነው የሚናገረው። ሚኪያስ በመቼ እንዳለ ታውቂያለሽ? ዘመኑ ቅድመ ልደተ ክርስቶስ 800 ቢሲ ላይ ነው የነበረው። ክርስቶስ ከመወለዱ ከ800 ዓመት በፊት የነበረ ነው። ስለዚህ ክርስቶስ ከመወለዱ ከ800 ዓመት በፊት እንዲህ ተብሎ ተጽፎለታል። እስራኤል የተድላ ምድር ትሆናላችሁ፣ አሕዛብ ሁሉ አሕዛብ ኔሽን ማለት ነው ሁሉ ብፁዓን ብለው ይጠሯቸዋል። ማርያም ብቻ አይደለችም ብፁዕ ተብላ የተጠራችው፣ የእስራኤልም ሕዝብ ብፁዕ ተብሎ ተጠርቷል። ኦኬ እኮ ጃንደረባው እኮ ክርስትና በቃ ጃንደረባው አዲስ ኪዳን ላይ ነው አልኩሽ። አሁን እኔ ጸዲ አታውቂም ብዬ ሳይሆን ታሪክ እንዳታበላቸው የእስራኤልን ታሪክ ማለት ነው። ምንም ወዲያ ወዲህ ስለማላስብልሽ። አቤት ምንድን ነው ያልሽው?
ነበረ እያልከኝ ነው? ኖ ድምፅሽ ርቋል። ድምፅሽ ርቋል። አሁን ይመጣቻለሁ እኮ ክርስቲያን ነበረ ጃንደረባው እያልከኝ ነው? ሊሰግድ ሄደ ይላል እኮ እህቴ። እሱ የሄደው ጌታ በተወለደበትና ሞቶ በተነሳበት ብዙም ሳይቆይ ማለት ነው እና ወደ ሰማይ ባረገበት ብዙም ሳይቆይ ዋናዎቹ ሐዋርያት በነበሩበት ዘመን ወደ ኢየሩሳሌም ሄደው ማለት ነው። ኦኬ። የነቢዩ የኢሳያስን ጥቅልል መጽሐፍ ያነበ ነበር። ኦኬ። ከዛ ውጭ ግን ኦፊሻሊ ኢትዮጵያ በዛን ጊዜ ላይ እግዚአብሔርን የምታመልክ ሀገር አልነበረችም። ምንም አይነት መረጃ የለም። ይሄ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብላችሁ የምትሉት ታሪክ ሁሉ በሙሉ ይኸው ላይቭ ነው የምናገረው፣ በሙሉ ውሸት ነው። ማንም ቀርቦ ፊቴ እውነት ሊያደርገው አልቻለም። ካለ የተማሪ ታሪክ ምሁር ካለ ይምጣና ከኔ ጋራ በእስራኤል ታሪክ ጉዳይ ላይ እና በቢብሊካል ሂስቶሪ ላይ ያውራይ ማለት ነው። ያው 10 ዓመት ምን ነው አንድ የተማረ ሰው ጠፋ ከእናንተ ዘንድ ታሪክ አውቃለሁ ብሎ የሚል የሰለሞን ንግስና የዳዊት ስርወ መንግስት ኢትዮጵያ መጣ፣ ታቦቱ ኢትዮጵያ መጣ፣ ሁሉ ነገር ኢትዮጵያ መጣ ብለው የሚሉ አጼ ማነው የመልከ ጼዴቅ ክህነት ራሱ መልከ ጼዴቅ ኢትዮጵያዊ ነው ምናምን ነገር ብለው የሚሉ ሁሉ የት ገቡ? ለምን አይመጡም? ለምን አይመጡም? አንድ ሰው መጥቶ እችን ታሪክ እውነት አያረጋትም ሌጋ። ኦኬ። ምክንያቱስ ታሪኩ እርስ በርስ ስለሚላተም ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ የነበረው ጌታ በተወለደበት ዘመን ማለት ነው። ጌታ ከመወለዱ ከ800 ዓመት በፊት አካብ የሚባል ንጉስ በነበረበት ዘመን በእስራኤል ላይ በነገሰ አካብ በሱ ዘመን የነበረ ነብይ ነው ሚኪያስ። ኦኬ። ሞሬታዊው ሚኪያስ ባለፈው የተወለደባትን መንደር እያየኋት ነበረ። ቦታዋን እስራኤል ላይ ነብዩ ሚኪያስ የተወለደበት መንደር ማለት ነው። አካባቢው እርሻም አለ፣ የወይን ተክል ተክለውበት ምናምን ነገር ሞሬት ጌሽ የሚባለው ማለት ነው። ከኢየሩሳሌም ትንሽ ራቅ ያለች ቦታ ናት። ያየሁት ነበር። ይሄ ነቢይ በ800 ቢሲ ቅድመ ልደተ ክርስቶስ ላይ ቆሞ ለእስራኤል ሕዝብ ምን አለ? አሕዛብ ምን ብለው ይጠሯችኋል? ብፁዓን ብለው ይጠሯችኋል። ጌታ ራሱ ነው ያለው። ማርያምስ ብፁዕ ብለው ይጠሩ ብፁዓን ማለት ብፅዕት ይሉኛል ነው ያለችው። ጌታ ግን ብፁዓን ብለው ይጠሯችኋል ነው ያለው። የእሷንም አንንቅም ብፅዕት እንላታለን ማርያምን። ግን አሁን እሷ ትሰማኛለች አይደል? ቢጽፍ የምለው አንድ ሰው መጥቶ ማርያም እንደች ብሎ የሚለው የጌታ እናት ናት ነው የምለው። ብፅዕት ናት ወይ ብሎ ቢለኝ እንዴ ምን ጥያቄ ያለው ነው የምለው። አይጠየቅም። ብፅዕት ናት። ግን እሷ ብቻ አይደለችም ብፅዕት ደግሞ እኔም ብፁዕ ነኝ። ጴጥሮስም ብፁዕ ነው። ኦኬ። እዚህ በክርስቶስ ኢየሱስ ያመናችሁ ወንድሞች እናቶች በሙሉ ብፁዓን ናችሁ። ብፁዓን ማለት የተባረኩ ማለት ነው፣ የተመረጡ ማለት ነው። ለዘላለም ሕይወት እግዚአብሔር አልመረጠንም እንዴ? መርጦናል። ከዓለም ርኩሰት ሊያድነን መርጦ ደግሞም መርጦ አድኖናል። ኦኬ። ሌላው ትውልድ አልተመረጠም አላልኩም። ስታምን ትድናለህ። እግዚአብሔር ይህንን መርጦ ያድናል፣ ያኛውን መርጦ ይተዋል። አልወጣኝም። ለዓለም ሁሉ ነው ጌታ የሞተው። ስታምነው የኃጢአትን ይቅርታ ታገኛለህ፣ ከዘላለም ጥፋት ትድናለህ ማለት ነው። ስለዚህ ራሱ እግዚአብሔር ነው ብፁዓን ብለው ይጠሯቸዋል ብሎ ያለው ማለት ነው። በቃ የዕለቱን መድኃኒት ወስዳለች፣ ጸዲ በዚህ ሄደች ማለት ነው። እችን በሳምንት ጥሩ ጠዋት ጠዋት እየተነሳሽ ከአንድ ብርጭቆ ውሃ ጋር ውሰጃት። ጥሩ ኪኒና ናት። ጥሩ ኪኒና በቃ የለማ ቆማ ለእስራኤል ሕዝብ እስኪ ትዘምርላቸው። ያው በታመነ ሚኪያስ በታመነው ነቢይ በኩል ነው እንደዚህ ያለው። ብፁዓን ብለው ይጠሯቸዋል። ኦኬ። ጸጋ ይብዛላችሁ። ለዚህ ልጅ መጥፋት በአንድም በተዘዋዋሪ መንገድ ያሳዝናል። ኤኒዌይ እሺ፣ ተባረኩ። ቤካዬ ሰላም በልና ደከመኝ።